ቤተሰቦች ዛሬም በሌላ ቪዲዮ መጥተናል። ታዲያ ይህንን ለእናንተ ለማቅረብ ከምታስቡት በላይ ድካም ስላለው ግን በቻላችሁት አቅም ቪዲዮውን ላይክ በማድረግና በቪፒኤን በማየት ተባበሩን። እይታችንን ስንጀምር በጥቂት ጊዜያቶች ውስጥ የንጉሱን ወንበር በመውረስ ሀገሪቷን እንዲያስተዳድር የተመረጠውን ሊሽን የተባለ ልዑል በማሳየት ነው። ምንም እንኳን የንግስታት ልጅ ቢሆንም ከሌሎቹ ቤተሰቦቹ ግን ለየት ብሎ የሀብታሞችና ቅንጡ ከሆነ ትምህርት ቤት ይልቅ ኖርማል ትምህርት ቤት ውስጥ ገብቶ መማርን የሚመርጥ አይነት ሰው ሲሆን በሚያምረው መኪናው በሹፌሮቹና በጥበቃዎቹ ተከበው ወደ ትምህርት ቤት ሲመጣ ግን በቀላሉ የቆነጃጅት ተማሪዎችን ልብ የሚሰርቅ ከበው እየተመለከቱት ደጋግሞ ሊሽን በማለት ስሙን እየጠሩ የእሱን ትኩረት ለማግኘት የሚሞክሩለት አይነት ተማሪም ጭምር ነው። በተቃራኒው እዛው ትምህርት ቤት ውስጥ የምትገኘውና የድሃ ልጅ የሆነችው ሺንጄ ኪዮንግ የተባለችዋ ተማሪ ግን እሱን ከቁም ነገር የማትቆጥረው በዋነኝነት የፋሽን ዲዛይነር ለመሆን ፍላጎት ስለነበራት ህልሟ ላይ ትኩረቷን ያደረገችና ለየት ያሉ ፋሽኖችን ስለምትከተልም የገዛ ጓደኞቿ ሳይቀር በአለባበሷ ሙድ የሚይዙባት አይነት ተማሪም ናት። አሁን ላይ እንኳን የስነ ጥበብና የስዕል ትምህርት ላይ ስለነበረች የተጠቀመችበትን ብሩሽ ለማጠብ ከክፍል ስትወጣ በአጋጣሚ ከሊሽን ጋር ትጋጭና የያዘችው ቆሻሻዋ ቅንጡ የሆነ ነጭ ጫማው ላይ የተደፋበት ሲሆን በንቀት ተሞልቶ ሌላ ጫማን እየቀየረ ያበላሸችበትን አውጥታ እንድጥለው ትዕዛዝ ሰጥቷት ከቦታው ለቆ ሲሄድና ድምጿን ከፍ አድርጋ የጮኸችበት እሷ ግን አስቁማው የንጉስ ልጅ ልዑል ቢሆን እንኳን ለእሷ ግድ እንደማይሰጣት ከሌሎቹ ኖርማል ተማሪዎች ለይታ እንደማታየው እሷን ብትሆን ቤቷ ውስጥ ለቤተሰቦቿ ልዕልት እንደሆነች በሚያስቅ ሁኔታ ስትነግረውና በንዴት ይዘው የነበረውን ነገር ስትወረውርበትም ይታያል። እሱ ግን በእርጋታ ተሞልቶ ወደ እሷ ጋር ጠጋ በማለት በህይወቱ እስከ ዛሬ የትኛውም ሰው እንደዚህ አናግሮትና ንቆት እንደማያውቅ በዚህም ምክንያት ከዚህ በኋላ እንድትጠነቀቅ ከነገራት በኋላ ትቷት ከቦታው ለቆ የሄደ ሲሆን በቀለሙ አማካኝነት የተበላሸውን ነጩን ጫማውን ግን ሌሎች ተማሪዎች የራሳቸው ለማድረግ ሲጣሉበትም ይታያል። በአጋጣሚ የዛኑ ቀን ላይ ሳይቀር ከክፍል ወጣ ኮሪደሩ ላይ እየተጓዘች እያለ ባዶ ክፍል ውስጥ እሱ ሚንሃዮሪን ከተባለች ተማሪ ጋር ሲያወራ የተመለከተችው ሲሆን ጆሮዋን ቀስራ ተደብቃ ንግግራቸውን ማዳመጥ ስትጀምርም ኮስታራው ሊሽን ለዚህ ተማሪ የፍቅር ጥያቄን እያቀረበላትና እሷን ብትሆን ጥያቄውን ውድቅ እያደረገችበት የሰማች ሲሆን በክስተቱ ተገርማ ሳትጨርስ በድንገት ስልኳ ሲጠራና እየተቻኮለ ሊሽን መጥቶ ሲመለከታት እሷ መሆኗን ቢያይም እንዳይዛት እየሮጠች ግን ስታመልጠውም ይታያል። በዚህም ምክንያት የዛኑ ቀን ላይ ከትምህርት በኋላ መኪና ውስጥ ቁጭ ብሎ ጋዜጣ እያነበበ ሲጠባበቃትና እሷን በሳይክሏ ወደ ቤቷ እየሄደች ስለነበር ፎቶዎችን ለማንሳት እየሞከሩ ከነበሩት ጋዜጠኞች ደበቅ ብሎ እሷን ብቻዋን ማናገር ሲጀምርና ከሰዓታቶች በፊት ቅድም ክፍል ውስጥ የሰማችውን ነገር በሚስጥር እንድትይዘው ይሄንን ነገር ከሌላ ሰው ከሰማው ግን ያልቅልሻል በማለት ሲያስፈራራትም ይታያል። ጄኪዮንግም ብትሆን በሀሳቡ ተስማምታ ቤቷ ስታመራ ገና ሳትገባ ቤተሰቦቿ በደስታ እየዘለሉ የወደፊቱን ንጉስ ሊሽንን ልታገባ እንደሆነ የነገሯት ሲሆን እንደማትፈልግ በመናገር ግራ እየተጋባች እንዴት ብላ ስትጠይቃቸውም ከብዙ ዓመታቶች በፊት በሁለቱ አያቶች መካከል የትዳር ግንኙነት እንዲፈጸም ስምምነት እንደነበርና በዛ ምክንያት እንደሆነ ነግረዋት የተረዳች ሲሆን ፍላጎቱ ባይኖራትም ቤተሰቦቿ ግን ዕዳ ውስጥ ገብተው አሁን ላይ እንኳን አራጣ አበዳሪዎቹ መጥተው ችግሮችን ለመፍጠር እየሞከሩ ስለነበር በገንዘብ እንኳን እነሱን ለመርዳት ባትፈልግም በሀሳባቸው ተስማምታ በቀጣዩ ቀን ላይ እንዲያምርባት አድርገው አልብሰዋት ከንጉሱ ቤተሰብ የሚያደርሳት መኪና ተልኮላት ወደ ቤተ መንግስቱ ጉዞዋን ስታደርግና ንግስቷ እስክትመጣ ድረስ እንድትጠብቃት ቢነገራትም ቸኩል ነገርና ቀልቃላ በመሆኗ ግን ውስጥ ላይ ተደርድረው ያሉትንና ብዙ ገንዘብ የሚያወጡ ዕቃዎች ለመስበር ከጫፍ ስትደርስና እንድትጠጣው የተቀዳላትን ውሃ ሳይቀር ቀሚሷ ላይ ስትደፋውም ይታያል። ታዲያ ንግስቷ ወደ ቦታው በመምጣት ክስተቱን ካስተዋለች በኋላ ገና ከፊቷ ላይ እንዳልወደደቻት እያስታወቀባት ይሄ ትዳር ምንም ያክል በቤተሰቦቻቸው አያቶች አማካኝነት እንዲፈጸም ቢወሰንም ልጇ ሊሽን ካልፈለጋት ግን እንደሚሰረዝ ስትነግራትና በተመሳሳይ መልኩ ጄኪዮንግም ብትሆን ግልጽ ሆና ወደዚህ ቤተ መንግስት ልትመጣ የቻለችው ለማግባት ተስማምታ ቢሆንም ለቤተሰቦቿ ገንዘብ ለማግኘት በዋነኝነት አስባ እንደሆነ ስትናገርና ሴት አያትየዋም ሳትቀር ወደ ቦታው ከመጣች በኋላ በተመስጦ አተኩራ እየተመለከተቻትና ወደፊት ንጉስ ቤተሰብ መሆኗ ስለማይቀር ከአነጋገሯ እንደምትመጥንና እንደማትመጥን ለማጣራት እየሞከረችም ይገኛል። በጥቂት ደቂቃዎች ውስጥ ጄኪዮንግ ባልጠበቀች ሁኔታ ከሊሽን ጋር በምትገናኝበት ጊዜ ትምህርት ቤት ውስጥ ከሚንሰፈሰፉለት ሌሎቹ ሴቶች ለየት ብላ ልትንቀው ስለቻለችና የፍቅር ጥያቄን አቅርቦ ውድቅ ሲደረግበት ሰምታና ሚስጥሩን አውቃም ስለነበር ግልጽ አድርጎ አንቺ ማለት በተረት ውስጥ እንዳለች አንድ ገጸ ባህሪ ነሽ በማለት ሊያገባት እንደተስማማ በመናገር ሊያናድዳትም ችሏል። በቀጣዩም ቀን ላይ ስለ ጉዳዩ እያሰበች
በተቀመጠችበት ከቆየች በኋላ ጓደኞቿን ስታናግራቸው እሷ ማለት አሁን ላይ ገና የስኩል ተማሪ በመሆኗ እድሜዋ ገና እንደሆነና በማግባቷም ወደፊት እንደምትቆጭ የነገሯት ሲሆን ምክራቸውን ተቀብላ ሰርጉን እንደማትፈልገው ለመናገር ጉዞዋን ስቀጥልና ባስ ስቴሽኑ አካባቢ ቆማ ያለው ወድቆ በነበረ ጋዜጣ አማካኝነት ግን የሁለቱም ፎቶዎች ተለቀው ሊጋቡ እንደሆነ ዜናዎች ተለቀው ስለነበር ሌላ አማራጭ አታ እያለቀሰች ወደ ቤቷ ስትመለስና በሚያስቅ ሁኔታ እኛም ብንሆን ከቤተሰቦቿ ጋር ስታወራ ሰርጉን ልሰርዝ ባለመቻሏ ሳይሆን እያለቀሰች ያለችው በልጅነት ወፍራም ያለች የተነሳችው ፎቶ በጋዜጣዎች ላይ በመለቀቁ እንደሆነ እንረዳለን። ይሄ ብቻ ሳይሆን በቀጣዩ ቀን ላይ ሳይቀር ገና ከእንቅልፏ ነቅታ ጸጉሯን ሳታስተካክልና ፊቷን ሳትታጠብ አየር ለመቀበል በማለት ወደ ውጭ ስትወጣ ጋዜጠኞች ከበው ፎቶዎችን በማንሳት በድጋሚ ፎቶዋን ሲለቁባትና የሊሺን ቤተሰቦች እየተመለከቱት በተለይ እናቱ ብትናደድም በተቃራኒው አያትየዋ ግን የወደደቻት በሚመስል መልኩ እየተመለከተችውና እየሳቀችበትም ይገኛል። እንደ እውነታው ከሆነ ከብዙ ጊዜያቶች በፊት እሷን እንዲያገባት ተመርጦ የነበረው ሊሺን ሳይሆን ያጎቱ ልጅ የነበረው ሊዩን ሲሆን በአጋጣሚ ገና የ5 ዓመት ታዳጊ ያለ አባቱ በመሞቱና ንጉስ እንዲሆንም የሊሺን አባት ስለተመረጠ ልጁ ሊሺንን እንድታገባው ጄኪዮን ግን ሊመርጣትም ችሏል። በሞት አባቱን ካጣ በኋላ ሊዩን ወደ ኢንግላንድ ከእናቱ ጋር አምርቶ እየኖረ የነበረ ሲሆን አሁን ላይ ግን አያቱ ደውላለት እንዲመጣ ስታደርግና ለሊሺን የሰርግ ፕሮግራም ቢሆንም የመጣው ከዚህ በኋላ እዚሁ ኮሪያ ውስጥ ለመኖር ሊወስንም ችሏል። በጋዜጣዎች ላይ የሁለቱ የትዳር ጉዳይ ከተለቀቀበት ጊዜ ጀምሮ ልክ እንደ ታዋቂ የጄኪዮንግ ሕይወት እንዳልነበር የሆነ ሲሆን በጋዜጠኞች ተከባ ከቤቷ መውጣት ሲያቅታት እየተሸፋፈነች ከእነሱ እየተሯሯጠች ስታመልጥና ወደ ትምህርት ቤት ከደረሰች በኋላ ሳይቀር ሊሺን የብዙ ቆነጃጅት ሴቶችን ልብ ሰርቆ ስለነበር በእነሱ እንድትጠመድና እንዲያሟት ምክንያት ስትሆን በአጭሩ ለጥቂት ቀናቶች የሚወራው ነገር በሙሉ ስለ እሷ ሆኖም ይታያል። በተመሳሳይ መልኩ እዚሁ ከተማው ስለመቆየት ያሰበው የአጎቱ ልጅ ሊዩን ደግሞ እሱ የሚማርበት ትምህርት ቤት ውስጥ ተመዝግቦ የገባ ሲሆን የፍቅር ጥያቄውን ውድቅ ያደረገችበት ሚን ሃዮሪን ደግሞ ላለፉት ጥቂት ቀናቶች የባሌ ዳንስ ውድድር ለማድረግ ከሀገር ወጥታ ስለነበር አሁን ላይ ስትመለስና ሊያገባ እንደሆነ ዜናውን ስትመለከት ያኔም ቢያለችው ልትኮራበት አስባ አሊያም ሌላ ምክንያት ኖሯት እንደሆነ እርግጠኛ ባንሆንም የቅናት ስሜት ውስጥ ገብታ ፊቷ ላይ ንዴት ሲታይባትም እናያለን። በተመሳሳይ ሰዓት ላይ ትምህርት ቤት ውስጥ ጄኪዮንግ ለሊሺን ደግሞ በልብ ውስጥ ሌላ የሚወዳት ሴት እያለች እንዴት እሷን ሊያገባት እንደተስማማ ስትጠይቅ በንግግሩ እንደውሌው እሱ ግን እያናደዳት የሚወዳትን ሴት የእሱ ቤተሰብ ጋር ተቀላቅላና እንደ ወፍ ታስራ እንድትኖር እንደማይፈልግ በመናገር በራሷ ፋሽን ነው ብላ ከሌሎቹ ተማሪዎች ለየት በማለት ከአጭር ቀሚሷ ውስጥ ላይ ቱታን አድርጋ ስለነበር እንደማያምርባትና የእሱን ስምም ልታጠፋ ስለምችል እንድታውልቀው ትዕዛዝ በመስጠት አናዷት ትቷት ሲሄድም ይታያል። በመቀጠልም እይታችን ከድፍን 1 ሳምንት በኋላ እቃዋን ሰብስባ ወደ እሱ ቤት የምታምራበት ቀን ደርሷል። ሌላ ሰው እስክትመስል ድረስ ባህላዊ የንግስታት አለባበስን ቤተሰቦቿ ካለበሷት በኋላ የሚያደርሳት መኪና ውጭ ላይ እየጠበቃት በመቶ በሚጠጉ ጋዜጠኞች ፎቶ እየተነሳች ቤተሰቦቿን ተሰናብታ ጉዞዋን ስታደርግ ይታያል። ገና በመጀመሪያ ቀኗ ግን በሚያስቅ ሁኔታ መከተል ያሉባትን ሕግና ደንቦች የተጻፉበት አይኖቿ እስኪቀላ ድረስ አንብባ ማጨርሰውን ብዙ መጽሐፍቶች አምጥተው የደረደሩላት ሲሆን እንዴትም ራሷን እያረጋጋች ለደቂቆች ለማንበብ ስትሞክርና የሊሺን እናት ልትጎበኛት ስትመጣ ግን እዛው ጠረጴዛው ላይ ተኝታ ነበር ያገኘቻት። በንዴትም ሰራተኞቿን ተጠቅማ እንድትቀሰቀስ ካደረገች በኋላ አገልጋይ የሆነች የራሷን አንዲት ረዳት አስቀምጣላት እየተከታተለች እንድታሰለጥናት ከነገረቻት በኋላ ከመጀመሪያው ጊዜ ጀምሮ ስላልወደደቻት አስቀድማ ወደ አያትየዋ ጋር በመቀጠልም ወደ ባለቤቷ ጋር በማምራት ስለሷ ቅሬታዎችን ስታቀርብም ይታያል። በቀጣዩም ቀን ላይ ከመጽሐፉ ያጠናችውን ነገር የምትፈተንበት ቀን ስለነበር ከተሳሳተች እንኳን የሚያገለግሏት ሰራተኞችም እነሱም ስለሚቀጡ እንዳትሳሳት ተሳቀው ሲጠባበቁና በሚያስቅ ሁኔታ እሷ ግን ትምህርት ቤት ውስጥ እንደለመደችው እንደ አጤሬራ እጇ ላይ በመጻፍ እያሰበች በማስመሰል ስትመልስም ይታያል። ባዶ የሆነ አንድ ክፍል ውስጥ ብቻዋን ስለምትቀመጥ ተጨማሪ መጽሐፎችን በድጋሚ እንድታጠና ቢነገራትም በተቃራኒው እሷ ግን የትምህርት ቤት ጓደኞቿን ናፍቋት ወረቀት ላይ የሳለች ሲሆን ሊሺን በድንገት ወደ እሷ ጋር ይመጣና ጥቂት የተባሉ ዓመታቶችን ብቻ አብረው እንድትቆይ እንደሚፈልግ ከዛ ግን ነፃነቷን እንደሚሰጣትና እስከሚፋቱ ድረስ በወር ለአንድ ቀን ብቻ ቤተሰቦቿንም እንድትጎበኝ እድሎችን እንደሚሰጣት በመናገር ከአጎቱ ልጅ ሊዩን የተላከላትን ጣፋጭ ነገር እንደ ስጦታ ሊሰጣትም ችሏል። በመቀጠልም እይታችን ወደ ሰርጋቸው ፕሮግራም ቀን ይወስደንና የወደፊቱ የኮሪያ አስተዳዳሪና አልጋ ወራሽ አሁን ላይ እያገባ
ያገባ በመሆኑ የእሷ ቤተሰቦች ሳይቀር በተገኙበት የውጭ ሀገር ጋዜጠኞች ሳይቀሩ ጉዳዩን እየዘገቡት በቀጥታ ስርጭት ለሀገሪቷ ዜጎች ሲተላለፍና ውጭ ላይ ሰዎች ተሰብስበው የሰርጉን ፕሮግራም በደማቁ እንዲከናወን ሲያደርጉ ቀን ወደ ምሽትነት እስኪቀየር ድረስ ሰርጉ ሳይቋረጥ ሲከናወንና ቤተሰቦቿ ወደ ቤታቸው ከተመለሱ በኋላ ሳይቀር እስከዛሬ ጠይቋቸው ማያውቅ ዘመድ ወዳጅ ሳይቀር እየደወለ የእንኳን ደስ አላችሁ መልእክትን ሲያቀርብላቸውም ይታያል። ቤተ መንግስት ውስጥ ደግሞ ሁለቱ ሙሽሮች ቢደክማቸውም የሰርጉ ፕሮግራም ባለመጠናቀቁ ግን እየደከማቸውን ቢሆን ከሱ ቤተሰቦች ጋር እራት እየተመገቡ የበለጠ ለመታወቅ ሲሞክሩና በቀጣዩ ቀን ጧት ላይ ሳይቀር ሴት የሆኑ 3 ጥበቃዎችን ለራሷ ሲቀጥሩላትና የልዑሉ ሊሽን ባለቤት ህጋዊ በሆነ መንገድ አሁን ላይ በመሆኗ በቂ የሆነ ገንዘብ ሳይቀር እንዲሰጣት ሊደረግም ችሏል። ከዚህ ቀደም ቆጥራው ይቅርና ተመልክተው ማታውቀው ያክል ገንዘብ ስለተሰጣትም ደስተኛውና በሹፌራቸው አማካኝነት ወደ ትምህርት ቤት እየሄዱ ያለ የገንዘቡን መጠን ወረቀት ላይ ደጋግማ እየጻፈችው ሲሆን ድሮ ላይ ወደ ትምህርት ቤት ሲያመራ እሱ ብቻውን የተማሪዎችን ቀልብ ይስብ የነበረ ቢሆንም እሷም ሳትቀር አሁን ላይ ግን ልክ እንደ ታዋቂ ሰው ፎቶዎችን ከበው ሲያነሷትና ይሄ ነገርም ደስተኛ እንድትሆን ሲያደርጋት በሚያሳዝን ሁኔታ ወደ ክፍል ስትገባ ግን የሰርጓ ቀን ላይ ለጓደኞቿ ትኩረቷን ልትሰጥ ባለመቻሏ ሁሉም አሁን ላይ አኩርፏት ሲርቋትና ልክ እንደ ድሮ ልታስቃቸው እየሞከረች ይቅርታቸውን ለማግኘት ብትሞከርም እነሱ ግን ገግመውባት ሳይሳካላት ሊቀርም ችሏል። በአጋጣሚ የእሱ ያጎት ልጅ የሆነው ሊዩን ደግሞ እሷ የምትማርበት ክፍል ውስጥ ተመዝግቦ የገባ ሲሆን ሊግባባትና ራሱን ሊያስተዋውቅላት ሲሞክርም በቅጡ የባለቤቷ ያጎት ልጅ እንደሆነና ለእሷም ቢሆን ከዚህ በኋላ ዘመዷ እንደሆነ ባታውቅም ልክ እንደ ኖርማል የትምህርት ቤት ጓደኛው ነው ግን ከእሱ ጋር እየተቃለደች እየተግባቡ ሊመጡም ችለዋል። በጥቂት ደቂቃዎች ውስጥ ግን ከተቀመጠችበት በድንገት በመነሳት አስተውላው እንዳልሆነ በመናገር ለጓደኞቿ ይቅርታ እየጠየቀች እያለ እንዳኮረፏት ያስመስሉ ታውቀው ስለነበር እንኳን ደስ አለች በማለት ኬኮችን አዘጋጅተው ሰርፕራይዝ ሲያደርጓትና ያልጠበቀችው ነገር በመሆኑ እሷን ብትሆን ደንግጣ አስተማሪዋም ሳትቀር በተገኘችበት ኬኮችን እየተቀባቡ ደስተኛ የሆነ ጊዜን ሲያሳልፉም ይታያል። በተመሳሳይ ሰዓት ላይ የፍቅር ጥያቄ ቀርቦላት የነበረችው ሚን ሃዮሪን ደግሞ ሊሺንን ብቻውን እስኪሆን ድረስ በመጠበቅ ባለፈው ያቀረበላት ጥያቄ እስካሁን እንዳለ ስትጠይቀውና እሱ ግን ምላሽን ሊሰጣት ባለመቻሉ አይኖቹን ብቻ ተመልክታ እድሏ እንዳመለጣት ልትረዳም ችላለች። በቀጣዮቹ ጥቂት ቀናቶች ውስጥ የሴቶቹን ትኩረት ይወስድ የነበረው ሊሺን በማግባቱ አሁን ላይ ተረኛ የሆነው የአጎቱ ልጅ የሆነው ሊዩን ሲሆን እናቱ ሳትቀር ልትጎበኘው ወደ ኮሪያ በመምጣቷ ወደ ኤርፖርት ሄዶ ሲቀበላትና የአጋጣሚ ነገርም ሆኖ ሚን ሃዮሪን ከአስተማሪዋ ጋር ውስጥ ላይ ስለነበረች ተገናኝተው እናቱን ሲያስተዋውቃቸውና በተለይ እናቱ ድሮ ላይ የባሌ ዳንስ ተወዳዳሪ ስለነበረች የበለጠ ከሚን ሃዮሪን ጋር ልትግባባም ችላለች። በሌላ በኩል ጄኪዮንግ ደግሞ ገና ካገባች ወር ሳይሆናት ሁሉም ነገር እየሰለቻት የመጣ የሚመስል ሲሆን ከሚከታተሏት ጠባቂዎቿ በማምለጥ ከጓደኞቿ ጋር የመንገድ ላይ ምግብን እየገዛች ስትበላና በጥቂት ደቂቃዎች ውስጥ ግን ባለቤቷ ሊሽን መጥቶባት ወደ ቤት ይዟት ሲሄድ በተለይ ደግሞ በዋነኝነት እየሰለቻት የመጣው ነገር ቀን ቀን የራሷን ትምህርት ቤት ውስጥ እያጠናች ከቆየች በኋላ ማታ ማታ ደግሞ ወደ ቤት ስትመለስ የማያልቀውን የቤተሰባቸውን ሕግና ደንብ መሸምደዷም ነበር። ይሄ ብቻ ሳይሆን ቅናት ይሁን በእሱ ላይ ፍላጎትን እያሳየች መምጣት የጀመረች በሚመስል መልኩ በአጋጣሚ በስልክ አንዳንዴ ከሚወዳት ሴት ጋር በሚያወራበት ጊዜ እስኪጨርስ ድረስ በመጠበቅ ስልክ ከእሷ ጋር ሲያወራ እሷን እያየ መሳቀቅ እንደማይገባው እየተዝናና ሊያዋራት እንደሚችል ስትነግረውና በተቃራኒው እሱ ግን እየሳቀባት እያየ የነበረው እሷን ሳይሆን ከንፈሯ ላይ የቀረውን እየበላቸው የነበረውን ምግብ እንደሆነ ሲነግራትም ይታያል። በንዴት ውስጥም ሆና እሷን ያገባት ንግስናውን ካገኘ በኋላ ከሚወዳት ሴት ጋር አብሮ ለመሆን እድሎችን ለማመቻቸት እንደሆነ ስትነግረው አንቺን ብትሆኝ ያገባሽ ለገንዘብ ነው በማለት የመለሰላት ሲሆን እውነቱም ቢሆንም ይህ ንግግር ግን የበለጠ አናዷት እያለቀሰች ወደ ክፍሏ ስትገባም ይታያል። ብዙም ሳይቆይ ግን በደቂቆች ውስጥ በአጋጣሚ አጎቱ ልጅ መጥቶ ስለነበር ከእሱ ጋር ተቀምጣ እያወራች እያለ የጥፋተኝነት ስሜት ተሰምቶ ደውሎላት እንድትመጣ በማድረግ በግልጽ ይቅርታ በማለት ባይጠይቃትም ቤተሰቦቿን ሄዳ እንድትጎበኝና ወደዚህ ቤተ መንግስትም እንዲመጡ እንድትጋብዛቸው ሊነግራትም ችሏል። በዚህም ምክንያት በቀጣዩ ቀን ላይ ግብዣ ቀርቦላቸው ወደ ቤተ መንግስቱ የመጡ ሲሆን ከሱ ቤተሰቦች ጋር ተቀምጠው እየተመገቡና እያወሩ እያለ በአጋጣሚ እሷ ሕግና ደንቡን እያጠናች ስለነበርና ስላልጨረሰች ጥቂት ሰዓታቶችን ክፍለ ውስጥ ተቀምጣ ሳታገኛቸው ስቀርና ከጨረሰች በኋላ ደስተኛ ሆና ልታያቸው ብታመራም ከቤተሰቦቹ ጋር አውርተውና ጨርሰው ከቦታው ለቀው ሄደው ስለነበር ግን ሳታገኛቸው ስቀርና በዚህም ነገር በማዘን ስታለቅስም ይታያል። በጉዳዩ ምንም አይነት ጥፋት የሌለበትን ሊሺንን ግን በአንተ ምክንያት ሳላያቸው ሄዱ
በማለት እየወቀሰችው ሲሆን የዛኑ ቀን አመሻሽ አካባቢ በኤርፎን ዘፈን እያዳመጠና መጽሐፍ እያነበበ እያለ እንደማይሰማት በማሰብ ከጎኑ ሄዳ ስትቀመጥና ከጥቂት ዓመታቶች በኋላ እሷን ፈቶ ወደሚወዳት ሴት ጋር እንደሚያመራ እንደምታውቅ ያኔ ግን እኔ ልጎዳ እችላለሁ በማለት የነገረችው ሲሆን እሱ ግን በድንገት ከተቀመጠበት ተነስቶ ሲሄድና እያዳመጠ የነበረው ሙዚቃ ለመመልከት ስከፍተው ግን ውስጥ ላይ ካሴት ባለመኖሩ እያዳመጣት እንደነበር ሊገባትም ችሏል። ከጥቂት ቀናቶች በኋላ የልደት ክብረ በዓል ቀኑ ደርሶ አነስ ያለ ፓርቲ በማዘጋጀት የእሱና የእሷ ጓደኞች ተገኝተው ሊያከብሩለት እየሞከሩ ሲሆን የድሃ ልጅ ስለነበረችና የምትከተለው ስታይል ከእነሱ ጋር ሊመጣጠን ባለመቻሉ የምትወደው ሚን ሃዮሪንን ጨምሮ ሁሉም ጓደኞቹ እሷ ላይ ማሾፍ ሲጀምሩና በተለይ የተለያዩ ቅንጡና ውድ የሆኑ ስጦታዎችን ሲሰጡት እሷ ግን ርካሽ የሆነና የመንገድ ላይ ጫማን ገዝታ ሰጥታው ስለነበር ይህ ክስተት የበለጠ እንዲያሾፉባት ሲያደርግና ስለተናደደችባቸውም ከነሱ ተነጥላ ከገዛ ጓደኞቿ ጋር ልትዝናና ስትሞክርና ለእነሱም ሳይቀር ግልጽ አድርጋ የሚወደው ሌላ ሴት እንደሆነ ስትነግራቸው ከድብርት ስሜቷ እንድትወጣ ለማድረግም የአጎቱ ልጅ የሆነው ሊዩን ሳይቀር ወደ እነሱ ጋር በመምጣት ውሃ እየተረጫጩ አሪፍ ጊዜን ለማሳለፍ ሲሞክሩና ክስተቱን ግን ሊሺን ከርቀት እየተመለከተ በጥቂቱም ቢሆን እየቀና መምጣት ሲጀምር የሰጠችውንም የጫማ ስጦታ እያደረገውና ፊቱ በፈገግታ እየተሞላ ያለ የሚወዳት ሴት ወደ እሱ ጋር በመምጣት አንድ ላይ ሙዚቃን እንዲያዳምጡ ስታደርግና ክስተቱን ግን ጋዜጠኞች ከርቀት ፎቶ ሲያነሱትም ይታያል። በቀጣዩ ቀን ላይ ጄኪዮንግ ያስተዋለችው ነገር ምክንያቱ ባይገባትም ላለፉት 10 ዓመታቶች ባለቤቷ ሊሺን የሚቀርቡለትን ምግብ ከመቅመስ ይልቅ እያነሳና እያሸተተ አስቀድሞ እንደሚያጣራ ሲሆን የአጎቱ ልጅ ሊዩን ደግሞ በየቀኑ አያቴን ልጠይቅ ነው በሚል ሰበብ ወደ ቤተ መንግስቱ እያመራ በተቃራኒው ከጄኪዮንግ ጋር አሪፍ ጊዜን ለማሳለፍ የሚሞክር ሲሆን በህፃንነቱ ከቤተሰቦቹ ጋር ይኖርበት የነበረውን ክፍል ሳይቀር ሲያስጎበኛትና ባለቤቷ ሊሺን ግን በመካከላቸው እየተፈጠረ ያለውን ነገር እያስተዋለ መጥቶ ስለነበር ምክንያቶችን ሳይደረድር ከሱ ጋር ያላትን ቀረቤታ እንድትቀንስ እንድትጠነቀቅም እየነገራት ይገኛል። የስነ ጥበብ ኤግዚቢሽን ማዕከልም ተከፍቶ ስለነበር ቦታው ላይ ሁለቱ ተገኝተው እንዲያስመርቁት የተደረገ ሲሆን በአጋጣሚ ፎቶዎችን እየተነሱ ያለ ግን ከተቃዋሚዎች መካከል አንደኛው እንቁላል ወርውሮ እሱን ሲፈነክተውና ወደ ቤተ መንግስቱ ከተመለሱ በኋላ ለምቱ ሕክምና እየተደረገለት ቀላል ጥቃት ቢሆንም ጨርሶ እስኪወጣ በመጠበቅ ደህንነቱን በምጠይቀው ሰዓት ላይ አይኖቿን ገና ተመልክቶ እንዳዘነችለት ሲገባውና ሕክምና እየተደረገለት እያለ ከአጎቱ ልጅ ጋር ተቀምጣ ስታወራ አይቷት ስለነበር ግን በዝምታ ትቷት ሲሄድና ድንገት ግን ተከትላ በማስቆም ከኋላ ስታቅፈው በደስታ በአንድ ጊዜ ጥርስ በጥርስ ሆኖ አውቆ ግን የሚያናድዱ ቃላቶችን በመናገር ትቷት ሲሄድም ይታያል። የሊዩን እናት ደግሞ በሌላ በኩል ድሮ ላይ የእሷ ባለቤት ስለነበር ንጉሱ እሱ ቢሞትም አሁን ላይ ልጇ ግን አልጋ ወራሽ መሆን እንዳለበት የምታምን ሲሆን እዚሁ ከተማ ውስጥ በመቆየት እቅዶቿን ለማሳካት እንዲረዳት ቅንጡ የሆነ የዮጋ ስቱዲዮን ስከፍትና ታዋቂ የሆኑና ባለስልጣን የሆኑ ሰዎች ወደ ቦታው ስለሚመጡም ከእነሱ ጋር ለመግባባት እየሞከረችም ይገኛል። ቀናቶች እየተቆጠሩ በመጡ ቁጥርም ሊሺን ባይፈልግም የባለቤቱ ውበት ግን ቀን በቀን እየጨመረበትና እሱም ቢሆን በውበቷ እየተሳበና ትኩረቱን እየሰጣት መምጣት የጀመረ ሲሆን የሚኖሩበት ቤተ መንግስት ውስጥ ለአምባሳደሮች አቀባበል ሊደረግ ፕሮግራሞች ተዘጋጅተው ስለነበር ከሁሉም ተጋባዥ እንግዶቹ በላይ ቀይ ቀሚስን ለብሳ የሊዩን እናት አምሮባት ስትገኝና የሁሉንም ሰው ትኩረትም ወስዳ ስለነበር ይህ ክስተት የሊሺንን እናትና የንጉሱን ባለቤት እንድትቀና ሲያደርጋት ጥቂት ደቂቃዎችን ከቆዩም በኋላ ጥንድ ሆኖ መደነስ ሲጀምሩና ጄኪዮንግና ሊሺንም ቢሆኑ ቢተፋፈሩም እየደነባበሩም ቢሆን ዳንሳቸውን ግን በአግባቡ ሲያከናውኑ እንዲሁም ሰማዩን ቢሆን በርችቶች ደምቆ ስለነበርና በህይወቷ ጄኪዮንግ ለመጀመሪያ ጊዜ ርችቶችን እየተመለከተች ስለነበር ከደስታዋ የተነሳ ስሜት የሆና ጫማዋ ሳይቀር ወልቆባት ንጉሱን ጨምሮ ሰዎቹን በሙሉ ገፈታትራ ወደፊት ስትወጣና ክስተቱን ያስተዋለው ባለቤቷ ሊሺን ግን ከወደቀበት አንስቶና በርከክ ብሎ በሰዎቹ ፊት ለፊት ጫማውን ሲያደርግላትም ይታያል። በሚያስቅ ሁኔታ በቀጣዩ ቀን ላይ ግን ባላደረጉት እስኪል ድረስ በተለይ ከዚህ ቀደም ከመጋባታቸው በፊት አንቺ ማለት በአንድ መጽሐፍ ውስጥ እንዳለ ገጸ ባህሪ ነች ብሏት ስለነበር ንግግሩን እያስታወሰች አሁን ላይ ራሷን ልክ እንደ ሲንደሬላ አድርጋ መቁጠር ሲጀምርና ራሱን ለማዝናናት ቢሞክርም አልፋታ በማለት ግን ደጋግማ እየለፈለፈችበት ስለነበር የሚያናድዱ ቃላቶችን በመናገር እንድትተው ለማድረግ ሲሞክርና በድጋሚ እሷ ግን ክፍል ውስጥ ያሉትን ትራሶች በሙሉ የስፌት ማሽኗን ተጠቅማ አንድ ላይ በማጠባበቅ የሰውን ቅርጽ
ቅርጽ እንዲይዙ አድርጋ የእሱን ፎቶ በመለጠፍ አምጥታ እያሳየችው ስታሾፍበትና ኮስተር ሲልባት ግን ወደ መኝታ ክፍሏ በመመለስ እሱን እየመታችው እንደሆነ በማሰብ ትራሱን ስደበድብና ከርቀት እሱ ግን በድጋሚ እያያት ፎቶዎችን ሳይቀር እያነሳ ሲደሰትም ይታያል። ይሄ ብቻ ሳይሆን በቀጣዩ ቀን ላይ በሱ ምክንያት ቤተሰቦቿን ሄዳ እንድትጎበኝ ከአያቱ ፍቃድን እንድታገኝ ካደረገ በኋላ አንድ ላይ ሲያመሩና ፎቶዎችን ለማንሳት ጋዜጠኞች ተሰብስበው የነበሩ ቢሆንም እነሱ ግን ወደ ውስጥ በመግባት ሊሺን ለመጀመሪያ ጊዜ ከቅንጡ ኑሮውና ከቤተ መንግስቱ በስተቀር የድሃ ቤት ውስጥ አድሮ ባያውቅም ለእሷ ሲል ግን ከቤተሰቦቿ ጋር ተግባብተው አንድ ላይ ተሰብስበው እራት ሲመገቡና ቤታቸው ጠባብ በመሆኑና የእንግዳ ማረፊያ ክፍል እንኳን ስለሌለ የእሷ ወደ ነበረው ክፍል ገብተው አልጋው አንድ ሰው ብቻ ስለሚያስተኛ እኔ አልጋው ላይ አንተ ደግሞ መሬት ላይ በማለት እየተጨቃጨቁ ከቆዩ በኋላ ሊስማሙ ስላልቻሉ እየተገፋፉና እየተላፉም ቢሆን በሚያስቅ ሁኔታ በላጯ ልብሱን አበስብሰው እግሯን ሳይቀር ሰቅላበት ሁለቱም እንቅልፍ ሲወስዳቸውና በአጋጣሚ ቤተሰቦቿ ግን ሊያያቸው ሲገቡ ነቅተው በመካከላቸው እፍረት ከተፈጠረ በኋላ በድጋሚ በዚህ መልኩ ሊተኙ ባይችሉም በተቃራኒው እሱ ግን ያለነው የንግስታት ጊዜ ላይ ነው። የሴቶች የበላይነትና ሴት ልጅ ትቅደም የሚለውን ነገር አላቅም ያለ በሚመስል መልኩ እሷን መሬት ላይ አድርጎ እሱ ደግሞ አልጋው ላይ ጥቅልል ብሎ ሲተኛም ይታያል። ጥቂት ቀናቶችን እዚሁ ቤት ውስጥ ለመቆየት ወስነውም ስለነበር በቀጣዩ ቀን ጠዋት አብረው ነግተው ቤተሰቦቿ ምግብ እያዘጋጁ እነሱን ደግሞ ከእርሻው አትክልት ይዘው እንዲመጡ ሲልኳቸውና የሚያጎርሰው ሰው እስኪቀረው ድረስ በአስተናጋጆች ተከቦ የቅንጦትን ሕይወት የለመደው ሊሺን እዚህ ያለውን የቤተሰቦቿን ፍቅርና መተሳሰብ ሲመለከት ግን በሀብትና ገንዘብ ከደመቀው ቤቱ በላይ እዚህ ጣፋጭ ሕይወት እንዳለ ሊረዳም ችሏል። ትምህርት ቤት ከሄዱም በኋላ ለጓደኞቿ እያፈረችን ቢሆን አንድ አልጋ ላይ ተኝተው እንደነበር ስትናገርና ክስተቱ ከአይምሮ አልጠፋ ብሏት ወደ ቤት ከተመለሱ በኋላ ሳይቀር በድጋሚ የሚበላ ነገር አዘጋጅታ ከበሉ በኋላ ኃላፊነት ለመውሰድ የበላበትን ለማጠብ እየሞከረ እያለ የቀን ቅዠት ውስጥ ያለች በሚመስል መልኩ በድንገት ከኋላው መታ ስታቅፈው ከቤተሰቦቿ ጋር የተለያዩ ጨዋታዎችን እየተጫወቱ በሚያሸንፉበት ሰዓት ላይ ስሜት የሆነው ሲተቃቀፉና በሚሸነፉበት ሰዓት ደግሞ የተሸነፈ ሰው ቅጣቱ እጁ ላይ መመታት ስለነበር እናትና አባቷ እሷን በአግባቡ ከገረፏት በኋላ የንጉስ ልጅ በመሆኑ እሱን ግን በቀስታ ሲነኩትና በሚያስቅ ሁኔታ እሱ ግን አውቆ እንዳመመው ሲያስመስል ፍትሃዊ ነገር እንዳልሰሩ በመናገር እሷን መውቀስ ስትጀምርና ደስተኛ ሆነው 3 ቀናቶችን በዚህ መልኩ ከቆዩ በኋላ ወደ ቤተ መንግስቱ ተመልሰው ሲያመሩም ይታያል። በ3ቱ ቀናቶች ውስጥ ግን አንድ አልጋ ላይ የተኙ ተቀራርበው ስለነበር አሁን ላይ ሁለቱም በየክፍላቸው ሆነው እንቅልፍ አልወስድ ብሏቸው እየተገላበጡም ይገኛል። ከመኝታ ክፍላቸው በመውጣት ሁለቱም ሳሎን ቤት ተቀምጠውም እንቅልፍ ለምን እንዳልወሰዳቸው እያፈሩም ቢሆን መነጋገር ሲጀምሩና በተደጋጋሚ ከጀርባው መታታክፈው ስለነበር ልታክፊን ከፈለግሽ ይኸው በማለት ጀርባውን ሲሰጣትና በሚያስቅ ሁኔታ ከአንድም 3 ጊዜ ልታክፈው ብትሞክርም የሚያስተናግዳቸው ሰው እየተመላለሰ ግን እቅዷ ሳይሳካላት ሲቀርም ይታያል። በቀጣዩም ቀን ላይ ለእናቱና ለአያቱ ቤተሰቦቿ የሚኖሩት ቀለል ያለ ሕይወት ደስተኛ እንዳደረገው እየተናገረ እየተቀራረቡ በመሆኑ አያትየዋ ደስተኛ ብትሆንም እናትየዋ ግን እማዬ በማለት ገና ሲጠራት ኮስተር ብላበት ንግስት በማለት ሊጠራት እንደሚገባ እየነገረችውም ይገኛል። ጄኪዮን ግን ብትሆን እስከ ዛሬ ራሷን የፋሽን ዲዛይን ለመከተል ስትሞክር ሌሎች ተማሪዎች ይቅርና የገዛ ጓደኞቿ ሳይቀር ያሾፉባት የነበረ ቢሆንም ወደ ትምህርት ቤት አሁን ላይ ግን ስትሄድ ንጉሱን በማግባቷ እሷ ድሮ ላይ እንደምታደርገው የፀጉር ስታይላቸውን ቀይረው የትምህርት ቤቱ አማላይ ሴት የሚል ቅጽል ስምን ሳይቀር ሊያወጡላትም ችለዋል። በአጋጣሚ በቀጣዩ ቀን ላይ የአጎቱን ልጅ ጨምሮ ሀብታም የሆኑት ጓደኞቹ የፈረስ ውድድር ላይ እንዲሳተፍ ያደረጉት ሲሆን ይህንንም ፕሮግራም እንዲዘጋጅ ያደረገችው የምትወደው ሚን ሃዮሪን አጋጣሚውን ተጠቅማ ባለቤቱ ጄኪዮን ግን በእሱ ላይ ተስፋ እንድትቆርጥ ለማድረግና ልታስቀናት አስበዋም ነበር። በአጋጣሚ ከአጎቱ ልጅ ጋር ተጋጅተው ግን ከፈረሱ ላይ በመውደቅ ሁለቱም ጉዳት ያጋጠማቸው ሲሆን ሁለቱም የንጉስ ዘር ቢሆኑም የተሰበሰቡት ሰዎች በሙሉ ግን ትኩረታቸውን ሊሺን ላይ አድርገው ሊረዱት ሲሞክሩና በተቃራኒው ጄኪዮንግ ግን ሊዩንን ብቻውን ወድቆ ስትመለከት ለሱ በማዘን ልትረዳው ስትሞክር ሊሺን ትኩረቱን እሷ ላይ አድርጎ ቀንቶባት እየተናደደም ይገኛል። ወደ ቤት ከተመለሱም በኋላ የፎቶ ስብስቦቹን ብቻውን የሚያስቀምጥበት ክፍል ውስጥ ተቀምጦ እያለ ተከትለው በመግባት ልታናግረው ስትሞክርና በአጋጣሚ ላይ የተሰቀለውን የእሷን ፎቶ ልትመለከተው ደርስ የነበረ ቢሆንም ተደብቆ እንዳነሳት እንዳታውቅበት ግን እየጮኸ ሊያስወጣትም ችሏል። በአጋጣሚ ለቀጣዮቹ ጥቂት ቀናቶች ንጉስ የሆነው አባቱ ወደ ቬትናም ጉዞ አድርጎ ስብሰባዎች ላይ መሳተፍ የነበረበት ቢሆንም የጤና እክል ስላጋጠመው ግን ልጁ ሊሺንን ከባለቤቱ ጄኪዮን ጋር እንዲሄድ ሲነግረውና እሱ ግን አኩርፏት ስለነበር አውቆ ብቻውን እንደሚሄድ ተናግሮ ጥቂት ቀናቶችን ብቻውን ጊዜ ለማሳለፍ ትቷት ሲሄድና ደህንነቱን ለማረጋገጥ ብትደውልለትም ስልክ ግን እንደማያነሳላት ጄኪዮን ግን ስለገባት በረዳቶቹ በኩል አውቃ በመደወል ደህንነቱን ለማረጋገጥ እየሞከረችም ይገኛል።
ይሄ ብቻ ሳይሆን እንዲሁም አንዳንዴ ሲናፍቃት እሱ ይጠቀምበት ለነበረው አሻንጉሊት ልብስ ሰፍታ እያለበሰችውም ይገኛል። በተመሳሳይ መልኩ የአጎቱ ልጅ የሆነው ሊዩንም ቢሆን እሷን ካወቃት ጊዜ ጀምሮ ቀን በቀን እየወደዳት መምጣትም የጀመረ ሲሆን በተለይ አባቱ ከመሞቱ በፊት ለእሱ መርጧት እንደነበርም ካወቀ በኋላ የእሱ የሆነ ነገር ሊሺን እንደቀማው በማሰብ ለእናቱ ሳይቀር ጉዳዩን እያማከራትም ይገኛል። እይታችን ደግሞ ወደ ቬትናም ሲወስድን ድምፁን ለመስማት አስባ ከአቅሟ በላይ ሲሆንባት ጄኪዮንግ ደጋግማ ብትደውልለትም ስልክ ሳያነሳላት ሲቀርና እሱን የራሷ ለማድረግ እየተከታተለችው ያለችው ሚን ሃዮሪን ደግሞ ተከትለ ወደ ቬትናም አምርታ ስለነበር በትዳር ግንኙነት ውስጥ ስላለ በእሱ ላይ ተስፋ እንድትቆርጥ ቢነግራትም ከድሮ ጀምሮ እንደሚወዳትና እንደማይጨክንባት ስለምታውቅ ግን እንዴትም አስማምተው አንድ ላይ ደስ የሚል ጊዜን እንዲያሳልፉ ስታደርግና እሱ ስራውን ስላልጨረሰ ወደ ኮሪያ እንድትሄድ ኤርፖርት ከሸኛት በኋላ በድጋሚ እንደሚገናኙ በመናገር በድንገት ስማ ስትሰናበተውም ይታያል። በተመሳሳይ ሰዓት ላይ ጄኪዮንግ ደግሞ እሱ ስለሌለና ቤት ውስጥ የድብርት ስሜት እየተሰማት ስለነበር ጥበቃዎቹ ባያስወጣትም ትምህርት ቤት ውስጥ እያለች ግን ተከታትለው እንዳይደርሱባት ስልኳን እዛው ጥላው ከሚወዳት ሊዩን ጋር አየር ለመቀበል ስትወጣና ተቀምጠው እያወሩም እያለ በቀላሉ በፍቅር የምትወድቅ አይነት ሴት እንደሆነች ከባለቤቷ ሊሽንም ቢሆን ፍቅር እንደያዛት ልትነግረውም ችላለች። ደጋግሞ ቢደውሉላትም ስልክ ስለማታነሳና የት እንዳለች አድራሿን ስለማያውቁ ቤተ መንግስት ውስጥ ደግሞ እንደጠፋች አስበው እያፈላለጓት ሲሆን ንግስናውን ለማስመለስ ከእናቱ ጋር እቅድ ያለው ሊዩንም ደውላለት ቤት ውስጥ እያፈላልጓት በመሆኑ እሱ ራሱ ወደ ቤት እንዲያደርሳት ከነገረችው በኋላ እንደተባለው እሱም ሲያደርግና የሊሺን እናት ሳታሳውቅ ከቤት በመውጣቷ ከመጠን በላይ ተናዳ መቀጫ እንዲሆናት ካሁን በኋላ እሷ ካልፈቀደችላት በስተቀር ከቤት እንዳትወጣ ስትቀጣትም ይታያል። እይታችንም በነገስታቱ መካከል ድሮ ላይ ተደብቆ የነበረው ሚስጥር ማሳየት ጀምሮ የሊዩን እናት ድሮ ላይ አሁን ላይ ንጉስ የሆነውን የሊሺንን አባት ተወደው እንደነበር ለስልጣንና ለገንዘብ ካላት ፍቅር የተነሳ ግን በሰዓቱ ንጉስ የነበረውን ወንድሙን ልታገባው እንደቻለችም እድለቢስ ሆና በጥቂት ዓመታቶች ውስጥ ግን ባለቤቷ ሞቶ ስልጣኑ ወደ ሊሺን አባት ጋር ሊሄድ እንደቻለም እናያለን። በቀጣዩም ቀን ላይ ሊሺን በቬትናም መንግስትና ፖሊሶች ሳይቀር እገዛ እየተደረገለት ንጉስ የሆነውን አባቱን ወክሎ የመጣበትን ዓላማ አሳክቶና ስብሰባዎችን አድርጎ ወደ ሀገሩ ተመልሶ ያመራ ሲሆን ደጋግማ ብትደውልለትም ስልክ ስላላነሳላት ሳያሳውቃት በድንገት መጥቶ ሰርፕራይዝ ሲያደርጋት በድንጋጤ አይኖቿ እንባ ሲያቀሩና እንደ ሁል ጊዜው ባለቤቷ መታ እንድታቅፍ ሲጠይቃትም በተሯ እሷ ማኩርፋው ጥቂት ደቂቃዎችን እንዲለማመጣት ካደረገች በኋላ በመጨረሻ ግን እቅፉ ውስጥ ስገባና ወደ ክፍሉ በመግባት ለአሻንጉሊቱ የሰራች ልብስ ተመልክቶ ከሳቀ በኋላ ከድሮ ጀምሮ በሰዎች ላይ ፍላጎት ቢኖረውም ግልጽ አድርጎ ማሳየት ግን ስለማይችልበት አሁን ላይ እንኳን ከቬትናም ያመጣላትን ስጦታ ወደ መኝታ ክፍሏ ገብቶ ውስጥ ላይ ስላልነበረች አልጓ ላይ ሲያስቀምጠውና ጄኪዮንግም ካገኘችው በኋላ እየጨፈረች ወደ እሱ ጋር መታ ብታመሰግነውም ኮስተር በማለት ግን እሱ እንዳልገዛላት ምናልባት ከአገልጋዮቿ መካከል አንደኛው አስቀምጣላት እንደሆነ ሲናገር እሱ እንደገዛው ግን አውቃበት በዝምታ ትታው እየሳቀች ስትሄድም እናያለን። ብዙ ሀገራቶችን በመዞር እየተዝናናች ህይወቷን የምታሳልፈው የሊሺን እህት በቀጣዩ ቀን ላይ ወደ ቤተ መንግስቱ የመጣች ሲሆን ቀለል ያለች ሴት በመሆኗ አገልጋዮቹ ሳይቀር ደስተኛ ሆነው ሲቀበሏትና ለወንድሟ ሰርግ መታ ስላልነበር ባለቤቱ ጄኪዮንግ ራሷን ልታስተዋውቅላት ብትሞክርም ያን ያህል ትኩረትን ግን ልታገኝ አልቻለችም ነበር። በአጋጣሚ የዛኑ ቀን ላይ ተንኮለኛ የሆነችው የሊዩን እናት ሰዎቿን ተጠቅማ እሱ ቬትናም ውስጥ እያለ ከሚወዳትና ከምትወደው ሚን ሃዮሪን ጋር ሲዝናናና ሲሳሳም ሳይቀር ፎቶ አስነስታ በጋዜጣዎች ላይ እንዲታተም ያስደረገች ሲሆን አመሻሻ አካባቢ ስለነበርና ጄኪዮንግ ደግሞ ብዙ ጊዜያቶችን ከሀገር ውጭ ቆይቶ ናፍቋት ስለነበር በጉንፋን በሽታ አውቃ እንደታመመች በማስመሰል ወደ መኝታ ክፍሉ ስታመራና ሙቀት ለማግኘት በሚል ሰበብ አንድ አልጋ ላይ አብረው ለመተኛት ፍቃድን ስታገኝ ስለ ድሮ ታሪክ መነጋገር ጀምረው እሷ መጀመሪያ ላይ የታጨችው የአጎቱ ልጅ ለነበረው ለሊዩን እንደሆነ ስትረዳና እንደሚያስብላት ከፊት ለፊቷ ለማሳየት ባይሞክርም እንቅልፏን እስክተኛ ጠብቆ ግን ጸጉሮቿን እያሻሸና ተጠግቷት እያለ ወደ ክፍላቸው በድንገት እናቱ ዘው ብላ በመግባት ጋዜጣ ላይ የተለቀቀውን ነገር በሰፊው እንዲያብራራላት እንደምትፈልግ ስትናገርና ትታው ከክፍሉ ለቃ ስትወጣ ጄኪዮንግ መጀመሪያ ላይ አጥፍቶ ስላልመሰላት ልታረጋጋው ሞክራ የነበረ ቢሆንም ጋዜጣውን ተመልክታ ከሚን ሃዮሪን ጋር ሲዝናና እንደነበር ካወቀች በኋላ ግን እየወደደችው በመምጣቷ የሐዘን ስሜት ውስጥ ገብታ ልታለቅስ ስትደርስና ሊሺንም ቢሆን ለጉዳዩ ማብራሪያዎችን ከመስጠት ይልቅ በማያገባት ነገር እንዳትገባ በመናገር ከክፍሉ ሲያስወጣትም ይታያል።
ጭራሹኑ በቀጣዩ ቀን ላይ ትምህርት ቤት ውስጥ እያለች ራሷ ሚናዮሪን ወደ እሷ ጋር በመምጣት በአጋጣሚ ቬትናም ውስጥ ተገናኝተው ሳይሆን አቅደውበት ሄደው እየተዝናኑ እንደነበር በመናገር የበለጠ ስታናድዳትና ከሀገር እሱ በወጣበት ጊዜ በአጋጣሚ የምግብ ፍላጎቷ ቀንሶና በቂ ኃይልን ባለማግኘቷ ሰውነቷም ተጎድቶ ስለነበር ሚናዮሪን አሁን ላይ ስታናድዳት ራሷን ስታ የወደቀች ሲሆን ባለቤቷ ሊሺን አቅፎና ደግፎ ወደ ቤት እንድትመለስ ሲያደርግና በጥቂት ደቂቃዎች ውስጥ እንደታመመች ያወቀው ያጎቱ ልጅ ሳይቀር መጥቶ ሲጠይቃት ንጹህ አየርን ለማግኘት በማለት ወደ በረንዳ ወጥተውም እየተነጋገሩ ስለነበር ከሱ ጋር እየተሳሳቀች እንደሆነ ያወቀው ሊሺን ምቾት ስላልተሰማው በቅናት ስለታመመች ከክፍል መውጣት እንደሌለባት በመናገር እንድትመለስ ሲያደርግና በድጋሚ አውቆ ነገር ሊፈልጋት እየሞከረም በመወፈሯ ስፖርት መስራት እንዳለባት ሲናገር እንዲሁም ለሊዩን ሳይቀር የዚህን ያክል ስለ ባለቤቱ መጨነቅ እንደሌለበት እሱ እንደሚንከባከባት በአሽሙር ሲነግረውም ይታያል። የገዛ ቤተሰቦቿ ሳይቀር እንደታመመች ሲያውቁ ሊጠይቋት የመጡ ሲሆን የምትወደውን ምግብ ሰርተው ሲያመጡላት ከአያትየዋ ጋር በመነጋገር አስቀድመው ፍቃድ ካገኙ በኋላ ለባለቤቷ ሊሺን ጥቂት ቀናቶችን እንዲንከባከቧት ወደ እነሱ ቤት እንድታምራ ፍቃድን ቢጠይቁትም ጋዜጣ ላይ በተለቀቀው ነገር ስላኮረፈችው ተስማምቶ እንድትሄድ ከፈቀደላት ላትመለስ ትችላለች ብሎ በማሰቡ እሱ እንደሚንከባከባት በመናገር እምቢ ሲላቸውና ይህንን ነገር በማወቋ እሷም የመኝታ ክፍሏ ውስጥ ሆና በትራስ እየወረወረችና እየፈነከተችው እንድትረጋጋ አድርጎ እያናገራት ግን በቀጣዮቹ 3 ዓመታቶች ውስጥ ስልጣን እንደሚይዝና ያኔ የምትፈልገውን ነገር እንድታደርግ ነፃነትን እንደሚሰጣት እስከዛ ግን እንድትታገሰው ሊነግራትም ችሏል። በተመሳሳይ ሰዓት ላይ አያትየዋ ደግሞ በቅርቡ ከሌላ ሀገር ከመጣችው የልጅ ልጇ ጋር እያወራች ሲሆን በወጣትነቷ እሷ ከቤተ መንግስት ሳትወጣ ባሏን እያገለገለች እድሜዋ በማለቁ የልጅ ልጇ አሁን ላይ የተዝናናች የተነሳችውን ፎቶ እየተመለከተች የጸጸት ስሜት ውስጥ እየገባችም ይገኛል። በዚህ መልኩ ጥቂት ቀናቶች እየተቆጠሩ መምጣት የጀመሩ ሲሆን ንጉስ የሆነው የሊሺን አባት መግለጫዎችን እየሰጠ ያለ በህመሙ አማካኝነት በድንገት ራሱን ስቶ የወደቀ ሲሆን የሀገሪቷን ህዝቦች በሙሉ ይሄ ዜና እንዲደናገጡ ቢያደርግም የሊዩን እናት የሆነችው ኡጂን ግን ደስተኛ ስትሆንና በብዛት ወደ ቤተ መንግስቱ እየተመላለሰች ስለነበርም የክፋቷን ጥግ የምታውቀው ንግስት የሆነችው የሊሺን እናት ትኩረቷን እሷ ላይ አድርጋ መከታተል ስትጀምርና የሟች ልጇ ባለቤት በመሆኗ በአያትየዋ አማካኝነት ግን እዚህ ቤተ መንግስት ውስጥ የመኖር ስልጣን እንዳላቸው በመናገር ከልጇ ሊዩን ጋር የምታርፍበትን ክፍል ሳይቀር እንዲሰጣት ልታደርግም ችላለች። በአጋጣሚ በቀጣዩ ቀን ላይ ግን አያትየዋ የእርዳታ ድርጅትን ለመጎብኘት ጥሪ ተደርጎላት ስለነበር የልጅ ልጇ ሊሺን መሄድ እንደማይችል ነግሯት ከጄኪዮንግ ጋር ለመሄድ ስትወስንና በአጋጣሚ ጄኪዮንግ ግን ከመሄዷ አስቀድማ ባለቤቷ የፎቶ ውጤቶቹን የሚያስቀምጥበት ክፍል ውስጥ ገብታ ስለነበር የድሮ ትውስታዎቹን የያዘ ተደብቆ የተቀመጠ አንድ ሳጥንን ስታገኝና በደቂቃዎች ውስጥ ተመልክተው አዝና ከክፍሉ እየወጣች እያለ እሱም ቢሆን አይቷት ሳጥኑን እንደተመለከተችው የገባው ሲሆን በተደጋጋሚ ስሜቷን እየጎዳው ስለነበር አስቀድሞ ወደምትወደው ሚናዮሪን ጋር አምርቶ ምንም ያክል ብትለምነውም ከዚህ በኋላ መገናኘት እንደሌለባቸው እንዳትከታተለው ካስጠነቀቃት በኋላ ወደ እርዳታ ፕሮግራሙ ቦታ አምርቶ እነ ጄኪዮንግን ሲያገኛቸውና እንደተጣሉና እንዳኮረፈችው አያትየዋን ቢሆን ተመልክታ ብቻ ስለገባት ከጋዜጠኞችና ከጥበቃዎቻቸው እንዲያመልጡ አድርጋ እየተዝናኑ ለ3 አሪፍ ጊዜን እንዲያሳልፉ ስታደርግና መኪናቸው ሳይቀር በአጋጣሚ ተበላሽቶባቸው በሌላ መኪና እየተጎተቱ ወደ ቤተ መንግስቱ ሳይቀር ሲመለሱም ይታያል። በጥቂት ቀናቶች ውስጥ ግን ትክክለኛዋ ንግስት በመባል ልትጠራ የሚገባው የሊዩን እናት የሆነችው ኡጂን በመሆኗ እቅዶቿ በሙሉ ተሳክተውላት ቤተ መንግስት ውስጥ መኖር ከጀመረች በኋላ በአያትየዋ አማካኝነት እሷን ብትሆን ንግስት በመባል እንድትጠራ ማስደረግ የቻለች ሲሆን ገና በመጀመሪያ የንግስትነት ቀኗ ግን ቀጥ ብላ ወደ ጄኪዮንግ ጋር በማምራት እስከዛሬ ስታጠናቸው የነበሩትን ህግና ደንቦች እየጠየቀችና እየፈተነቻት ሲሆን በትዳር ከተጣመረች ወራቶች ቢቆጠሩም በአግባቡ እስካሁን ባለማጠናቀቋ ግን ስትቆጣትና ክስተቱን ያስተዋለው ልጇ ሊዩን ግን ከእናቱ ቁጣ ሲያስጠላትም ይታያል። ወደ መዝናኛ ክፍሉ ይዟት በመሄድ ጊታሮችን እንድትጫወት እያደረገ ሲያዝናናትም ፊቷ ላይ የሚታየውን ፈገግታ እየተመለከተና እየተመሰጠ ለመጀመሪያ ጊዜ ለሱ ተመርጣ ሊሺን ስላገባት ሳይሆን በእልህ ተነስቶ እሷን የወደዳት ወደ ትምህርት ቤት ከገባ በኋላ ገና ሲያያት በመጀመሪያ እይታ ስለነበር በፍቅሯ የወደቀው በተመስጦ አሁን ላይ እያያትና የበለጠ ፍቅሩ እየጨመረበትም ይገኛል። እንዲሁም ባለፉት ጥቂት ቀናቶች ውስጥ የንጉሱ የጤና ሁኔታ እየተባባሰ መጥቶ ስለነበር በትዳር ከተጣመሩ በኋላ ትምህርታቸውን እስኪጨርሱና እድሜያቸው ከፍ እስኪልና እስኪያስተውሉ ድረስ የጾታ ግንኙነት በመካከላቸው እንዳይፈጸም ተከልክሎ የነበረ ቢሆንም በንጉሱ የጤና መቃወስ አማካኝነት ግን አያትየዋ ይሄ ቀን እንዲቃረብ ትዕዛዝን ስትሰጥና በአገልጋዮቹ አማካኝነት ጄኪዮንግ ግን ለዚህ ቀን ዝግጁ እንድትሆን እያደረጉና እያዘጋጇት ከቆዩ በኋላ ከድፍን 1 ሳምንት በኋላ አንድ ክፍል ውስጥ አብረው እንዲቆዩ አድርገው በሩን ሲዘጉባቸው
የሚወዳት ሊዩንም በእናቱ አማካኝነት ስለዚህ ነገር ካወቀ በኋላ ወዳሉበት ክፍል ሊያስቆማቸው አምርቶ የነበረ ቢሆንም ጥበቃዎቹ ግን እንዳይገባ ሲከለክሉትና ውስጥ ላይ እነሱ ደግሞ የታቀደላቸውን ነገር ስለሚያውቁ ከአንድም ስንት ጊዜ ከዚህ ቀደም በአንድ አልጋ ተኝተው የነበረ ቢሆንም አሁን ላይ ግን መተፋፈር ሲጀምሩና ጭራሹኑ ክፍል ውስጥ አንድ መተኛና አንድ ብርድ ልብስ እንዲሁም አየሩ እንዲቀዘቅዝ ተደርጎ ስለነበር እየተፋፈሩም ቢሆን አንድ ላይ ለመተኛት ሲሞክሩና ጸጉሯ ግን ለመተኛት ምቾትን ስላልሰጣት ሊያስተካክልላትና ሊያውልቅላት እየታገሉ እያለ ከክፍሉ ውጭ አገልጋዮቹ ተቀምጠው ጥላቸውን ብቻ በመመልከት ጣፋጭ ጊዜን እያሳለፉ እንደሆነ እያሰቡም ይገኛል። ጥቂት ደቂቃዎች በዚህ መልኩ ከተቆጠረ በኋላ በመካከላቸው የሚፈጠረውን ሙቀትና መሳሳብ መቋቋም ሲከብዳቸውና እንዴትም ራሳቸውን ለማዘናጋት አንዴ ስፖርት እየሰሩ አንዴ ደግሞ እያወሩና እየተጫወቱ ደቂቃዎችን ቢገፉም በመጨረሻ ግን ግጥም አድርጎ ከሳማት በኋላ ጣፋጭ ጊዜን ባያሳልፉም ጎን ለጎን ግን ሲተኙም ይታያል። እቅዳቸው እንደተሳካ አያትየዋ መረጃ ሲደርሳት በጥቂት ወራቶች ውስጥ ቅድመ አያት ልሆን እችላለሁ በሚል ሀሳብ ደስተኛ የሆነች ሲሆን በተቃራኒው እነሱ ግን ከእንቅልፋቸው ሲነቁ ተቃቅፈው ስለነበርና ማታ ላይም ስለሳማት በድጋሚ መተፋፈራቸውን የቀጠሉ ሲሆን የተፈጠረው ነገር እንዲረሳ በድጋሚ እሷን ለማናደድም እየሞከረም ይገኛል። ከክፍሏ እስክትወጣ ድረስ እየጠበቃት የነበረው ሊዩን ደግሞ ገና ሲያያት በድንገት ያቅፋትና ደህንነቷን የጠየቃት ሲሆን ምክንያቱ ግራ ቢያጋባትም ሊሲን መጥቶ ግን ሲያስቆመውና ከሰዓታቶች በኋላ ትምህርት ቤት ውስጥ ብቻውን እስኪሆን ድረስ ጠብቃ ያቀፋትን ምክንያት በምትጠይቀው ሰዓት ላይ ግልጽ ባያደርገውም በተዘዋዋሪ ግን ለእሷ ፍላጎት እንዳለው ሊነግራትም ሞክሯል። ይሄ ብቻ ሳይሆን ሊሽን ላይ ቂም የያዘ በሚመስል መልኩ ወደምትወደው ሴት ጋር አምርቶ ምንም ያክል ሊያስቆማቸው ቢሞክርም ትላንትና ግን ከጄኪዮንግ ጋር አንድ ላይ ሊያድር እንደቻለና ሁለቱን ለማለየትና ሊሽንን የራሷ ለማድረግ እስካሁን በራስ የመተማመን ስሜቷ እንዳለ ሲጠይቃትም ይታያል። ታዲያ ከዚህ ክስተት በኋላ በቀጣዩ ቀን ላይ በድጋሚ ከእሷ ጋር ቬትናም ውስጥ እያለ የተነሳው ፎቶ በጋዜጣዎች ላይ ተለቆ ወሬው ከአዲስ መናፈስ የጀመረ ሲሆን ትምህርት ቤት ውስጥ ሳይቀር የጄኪዮንግ ጓደኛዎች ከባለ ትዳር ራቂ በማለት ሚንሃዮሪንን ሊያጠቋትና ሊያስፈራሯት ሲሞክሩ ራሷ ጄኪዮንግ ሳትቀር ወደ ቤቷ ስትመለስ ማን እንዳስቀመጠው ባታውቅም ክፍሏ ውስጥ ግን ፎቶ ታትሞና ተቀምጦ ስታገኘው ከዚህ ቀደም ተመልክታው የነበረ ቢሆንም ለቀጣዮቹ ጥቂት ቀናቶች ግን ትምህርት ቤት ውስጥ ጓደኞቿ ሊያዝናኗት ቢሞክሩም ስሜቷ ተረብሾ ስትቆይና የበለጠ ደግሞ ሚንሃዮሪንን በተመለከተቻት ቁጥር ፎቶውን እያስታወሰች ስትናደድ የሚወዳት ሊዩንም ይህንን አጋጣሚ ተጠቅሞ ባለቤቷ ሊሺ ለጥቅሙ ብሎ አግብቷት እንጂ ወዷት እስካሁን ከሷ ጋር እንዳልሆነ በዚህ ምክንያት ስሜቷ በየጊዜው ከሚጎዳ እኔ ወድሻለሁ ከኔ ጋር አብረሹኝ በማለት ጥያቄዎችን ሲያቀርብላትና በሐሳቡ ባትስማማም ነገር ግን ወደ ባህር ዳርቻ ውስጡ ያለውን ብሶትና ንዴት በጩኸት እንድታወጣ ለማድረግ ሲሞክር ለብዙ ሰዓታቶች የተለያዩ ቦታ እየወሰደ እንድትዝናና ሲያደርጋትም እናያለን። ወደ ቤት የመመለስ ፍላጎት ስላልነበራትም ከእሱ ጋር ከተለያየች በኋላ ሳይቀር ጋዜጠኞች እንዳያውቋት ሄልሜቷን አድርጋ ፊቷን ለመሸፈን እየሞከረች ውጭ የቆየች ሲሆን ትመጣለች ብሎ እቤት ውስጥ እየተጠባበቃት የነበረው ሊሺንም ቀኑ እየመሸ ሲመጣና ስልክም ልታነሳለት ስላልቻለች ከሚንሃዮሪን ጋር የተነሳችውን ፎቶ በተለይ ከተመለከተ በኋላ የሚያደርገው ነገር ግራ ገብቶት የት እንዳለች ሊዩንን ሳይቀር ሲጠይቀውና ምላሽም ባይሰጠውም ለደቂቆች የት ትሆናለች በማለት እያሰበ ከቆየ በኋላ ከዚህ ቀደም ወስዷት ወደ ነበረው ቤት ጉዞውን ሲያደርግና እድለኛ ሆኖም የሙዚቃ መሳሪያን እየተጫወተች ውስጥ ላይ ሲያገኛት ከዚህ የመጥፋት ፍላጎት ካላት አብረው እንዲጠፉ በመናገር እጆቿንም ይዞ ስለነበርና በአጋጣሚ ከቤት ሲወጣ ደግሞ ባለቤቷ ተከትሎ ስለነበር እጆቿን ይዞ አሁን ላይ ሲመለከት በመናደድ በአንድ ምት እንዲወድቅ ሲያደርገውና ጄኪዮንግንም ቢሆን እየጎተተ ጸጥ ወዳለ ቦታ ይዟት ከሄደ በኋላ ብቻቸውን ማውራት ጀምረው ከዚህ ቀደም ከነበረው ጸባዩ ተቀይሮ ኮስተር ብላ አስቀድሞ እንደጠየቃት ጥቂት ዓመታቶችን እንደምትታገሰው ከዛ ፈቷት ነፃነቷን እንደሚሰጣት ስትነግረውና ሊሺን ግን ፎቶዎቹ ላይ የተመለከተችው ከዚህ ቀደም የሰራቸው ስህተት እንደሆኑ ያለፉትን 19 ዓመታቶች የብቸኝነት ስሜት ውስጥ ገብቶ እንዳሳለፈ እሷ ወደ ህይወቱ ከገባችበት ጊዜ ጀምሮ ግን ሁሉም ነገር እንደተቀየረና ከጎኑ እንድትርቅና እንድትለየው እንደማይፈልግ በመናገር አቅፏት ይቅርታ እንድታደርግለት ሊያደርጋትም ችሏል። ከዚህ ክስተት በኋላ እሷን ደስተኛ ለማድረግ የተለያዩ ቦታ እየወሰደ እያዝናናት ሲሆን በተለይ ከዚህ ቀደም እየወፈርሽ ነው ብሏት ስለነበር እሱን ደስተኛ ለማድረግ ቤት ውስጥ ጄኪዮንግ ከአገልጋዮቿ ጋር ስፖርትም እየሰራች ይገኛል። ተንኮለኛዋ ውጂን ግን በተቃራኒው ልጇ ሊዩንን አጥቅቶት እንደነበር ዜናዎች ላይ እንዲዘግብ ስታደርግና ወደ ሊሺን እናት ጋር አምርታ ልጅሽን በአግባቡ አላሳደግሽም በማለት ልትወቅሳትም እየሞከረች ይገኛል። የጄኪዮንግ ቤተሰቦችም ቢሆኑ የገዛ ዘመዱን እንደደበደበ ከጋዜጣ ላይ ካነበቡ በኋላ በሐሳባቸው ልጃቸውንም እየደበደበ እየሳሉ መፍራት ሲጀምሩና ተመልሰው ደግሞ ልጃቸው ጄኪዮንግ ማንንም የማትፈራና ጉልበተኛ ነገር በመሆኗ በተቃራኒው እሷ ስደበድበውም እያሰቡም ይገኛል።
በትዳራቸው ውስጥ ንፋስ እንደገባ ጋዜጠኞችም እየዘገቡ ስለነበር ውሸት መሆኑን ለማረጋገጥ በቀጣዩ ቀን ላይ ወደ ነበረ አንድ ፕሮግራም አምሮባቸው አንድ ላይ የሄዱ ሲሆን መድረኩ ላይ ከፊት ለፊታቸው እየቀረበ ያለውን ሙዚቃ ሁሉም ሰው ተመስጦ ቢያዳምጥም በሚያስቅ ሁኔታ እሷ ግን ደብሯት እንቅልፍ ሲወስዳትና ጭራሹኑ እያንኮራፋች እሱን እንዲያፍር ስታደርገው ደጋግሞ ቢቀሰቅሳትም ለመንቃት ግን እየከበዳት ስለነበር እስኪያልቅ ድረስ ጠብቃ ወደ መታጠቢያ ክፍል አምርታ ፊቷን ስትታጠብና እየወጡ እያለ ጋዜጠኞች ሳይቀር ከበዋቸው ስለ እነሱ በቅርቡ እየተናፈሰ ስላለው ዜና ሲጠይቁትም ሳታስበው በድንገት ጉንጯን ይስማትና በመካከላቸው አሁን ድረስ ፍቅር እንዳለ ለማረጋገጥ ሲሞክርም እናያለን። እንዲሁም ወደ ቤት ከተመለሱ በኋላ ሳይቀር የጄኪዮንግ ቤተሰቦች ሳይቀር ግብዣ ተደርጎላቸው በጠረጴዛ ዙሪያ አንድ ላይ እየተመገቡና እያወሩ እንዲሁም እየተጫወቱ ሲሆን ቸኩልና ቀልቃላ የሆነችው ጄኪዮንግ ምግቡ ጣፍቷ ስትስገበገብ በአጋጣሚ ምላሷን ስትነክስና ከገዛ ባለቤቷ ቀድሞ የሚወዳት ሊዩን ተቻክሎ ከተቀመጠበት በመነሳት እንድጠርግበት ማረቡን ሲሰጣት ግን ክስተቱ የእሷንም ሆነ የእሱን ቤተሰቦች ግራ እንዲጋቡ እያደረጋቸው ይገኛል። ባለቤቷ ሊሽን ግን ቀንተው ስለነበር ከሱ ጋር ቆማ ባወራች ቁጥር አውቆ ሲያቋርጣት በቀጣዩ ቀን ላይ ወደ ባህር ዳርቻ ወስዶ እየተዝናኑ ፎቶዎችን እንዲነሱ ሲያደርግ የክረምት ወቅት በሚገባበት ጊዜ ድሮ ላይ አያቶቹ ወደሚመጡበት ቤት ሳይቀር ይዟት ሲሄድና ከሱፐርማርኬት አስቀድመው የሚያስፈልጓቸውን ግብዓቶች ከገዙ በኋላ ማታ ላይ የሚበላ ነገርና አንድ ላይ ሰርተው እየበሉ ደስተኛ ሲሆኑ በአጠቃላይ እንደ ንጉስና ልዕልት ሳይሆን በፍቅር እንደወደቁ ሁለት ጥንዶች ደስ የሚል ጊዜን እያሳለፉም ይገኛል። በተቃራኒው የምትወደው ሚና ሃዩሪን ደግሞ ምንም ያክል ብትሞክርም እሱን የራሷ ማድረግ ስላቃታት ግን ትምህርት ቤት ውስጥ በብዛት የእንቅልፍ መድኃኒቶችን ወስዳ ራሷን ለማጥፋት ስትሞክር እድለኛውና ግን በራሱ ሊሽን አማካኝነት ወደ ሆስፒታል ወስዷት ዶክተሮቹ ህይወቷን ቢያተርፉላትም እስክትነቃ ድረስ ጠብቆ በሱ ላይ ተስፋ እንድትቆርጥ በድጋሚ የጅል ውሳኔንም እንዳትወስን ነበር የነገራት። ጄኪዮንግ ሳትቀር የተፈጠረውን ነገር ስትሰማ አዝና ልትጠይቃት ወደ ሆስፒታል ብትመጣም ሚና ሃዩሪን ግን ልታናግራት ፈቃደኛ አልሆነችም ነበር። ይልቁንስ የሊዩን እናት ቱጂ ልትጠይቃት መታ ስለነበር ከእሷ ጋር መነጋገር ጀምራ እንደዚህ በቀላሉ ተስፋ መቁረጥ እንደሌለባት ሊሽንን በቅርቡ የራሷ ማድረጓ እንደማይቀር እየነገረቻትም ይገኛል። መጀመሪያ ላይ ተስፋ አድርጋ የነበረ ቢሆንም በድጋሚ ካገገመች በኋላ ወደ ቤተ መንግስቱ ጠርታት ጄኪዮንግንና ሊሽንን አብረው እንዳለያዩ እቅዶችን እያወጣች ስትጠይቃት ግን ሊሽን ወደ ሆስፒታል መጥቶ ሲጠይቃት ካነጋገሩ ሙሉ በሙሉ ለእሷ ያለው ፍቅር እንደጠፋ በመረዳቷ ግን ባቀረበችላት ሀሳብ ሳትስማማ ትታት ከቤቱ ለቃ ስትወጣና ጋዜጠኞች ጭራሹኑ በሊሽን አማካኝነት ራሷን ልታጠፋ ሞክራ እንደነበርም ዜናዎችን አውጥተው ስለነበር ንጉስ የሆነው አባቱ በዚህ ምክንያት ተቃውሞዎችን እያደረሰበት እንደሆነ ስትረዳ መግለጫዎች ለጋዜጠኞች መስጠት ጀምራ ሁለቱ ትምህርት ቤት ውስጥ የሚተዋወቁ ጓደኛሞች እንጂ በመካከላቸው ምንም አይነት ግንኙነት እንደሌለ ድሮ ላይ የፍቅር ጥያቄን አቅርቦላት የነበረ ቢሆንም በሰዓቱ የባሌ ዳንስ ውድድር ላይ ትኩረቷን ለማድረግ ስትል ግን ውድቅ አድርጋበት እንደነበርም ስትናገር ይታያል። ባልጠበቅነው ሁኔታ ወደ ባለቤቱ ጄኪዮንግ ጋር ሳይቀር አምርታ ከድሮ ጀምሮ ብቸኛ ሰው እንደነበር በዚህ ምክንያት ፍቅር እየሰጠች እንድትንከባከበው ስትጠይቃትም ይታያል። የጄኪዮንግ ቤተሰቦች ድሮ ላይ ዕዳ ውስጥ የገቡ በድህነት ህይወት ውስጥም የሚማቅቁ የነበረ ቢሆንም እድሜ ለሷ ይባልና አሁን ላይ ግን የሀብት ማማ ላይ የተቀመጡ ሲሆን ጭራሹኑ ለልጃቸው ጄኪዮንግ ቅንጡ የተባለ መኪናን ገዝተው እንደ ስጦታ ሲሰጧትና በቀጣዩ ቀን ላይ መንዳት ስለማቸል ግን እያንገላታቸውን ቢሆን ባለቤቷ ሊሽን ሊያለማምዳት ሲሞክርም ይታያል። ጂን ደግሞ ንግስት የሆነችው የሊሽን እናት ስለ እሷ የድሮ ታሪክ እያጣራች እንደሆነ መረጃ ስለደረሳት ከባለቤቷ ጋር ፍቅረኛሞች እንደነበሩ እንዲሁም የድሮ ታሪኳ እንዳይታወቅባት አስባ ሚስጥሯን የሚያውቁ አንዳንድ ሰዎችን ለጊዜው ከሀገር እንዲወጡ ትዕዛዝም ሰጥታለች። ከድፍን አንድ ሳምንት በኋላ የሊዩን የልደት ክብረ በዓል ቀን ስለነበር ጓደኞቹን ሰብስበው አንድ ላይ እየተዝናኑ ለማክበር ያቀዱና አስቀድመው ወደ ሆቴል ጉዟቸውን ያደረጉ ሲሆን ጄኪዮንግን በራሷ መኪና ጓደኞቿን ጭና ገና ለማጅ በመሆኗ ግን አርፍዳ ቦታው ላይ ለመድረስ ወደ 3 ሰዓት ሲፈጅባትና ሆቴል ውስጥ በአጋጣሚ ወደ 3 የሚጠጋ የማደሪያ ክፍል ብቻ ስለቀረ ሴቶቹ አንድ ላይ ወንዶቹ አንድ ላይ የቀረውን አንድ ክፍል ደግሞ ሁለቱ ባለትዳሮች አንድ ላይ እንዲያድሩበት ሲደረግና ከጥቂት ደቂቃዎች በኋላ የልብስ መቀየሪያ ክፍል ውስጥ ሆና እቃዎቿን እያስተካከለች እያለ ስላላያት በአጋጣሚ ሊሽን ገብቶ ገላውን ለመታጠብ አውላልቆ እርቃኑን ሲቆምና በሚያስቅ ሁኔታ ተያይተው ግን በድጋሚ በመካከል መካከላቸው መተፋፈር ሲፈጠርም ይታያል። ምንም ነገር እንዳላየች እየነገረችው አንድ አልጋ ላይ ተኝተው ምሽቱን ሲያሳልፉ ከሷ ቀድሞ ጠዋት ላይ ከእንቅልፉ ሲነቃ ግን ማታ ላይ የተጫወተችበት ሴት እስኪመስል ድረስ ጸጉሩን አስይዛና ከንፈሩን ሳይቀር ቻፕስቲክ ቀብታው ስለነበር በካሜራ የቀረጸችውን ቪዲዮ ከተመለከተ በኋላ በተራው እሱም ሊቀልድባት ቪዲዮ መቅረጽ ቢጀምርም አላስችልም ብሎት ግን ጉንጮቿን ሲስማትም ይታያል። ታዲያ ከሰዓታቶች በኋላ ነቅታ ማታ የቀረጸችውን ነገር ለጓደኞቿ ለማሳየት በቴሌቪዥን ቪዲዮን በምከፍተው ሰዓት ላይ በተቃራኒው ሲስማት ያለው
ያለው ክስተት ታይቶ ጓደኞቿም እየሳቁባት ይገኛል። እነሱ እዚህ የልደት ክብረ በዓሉን እያከበሩና እየተዝናኑ ቢሆንም አባቱን ጨምሮ ቤተ መንግስት ውስጥ ግን ስልጣን ያላቸው አንዳንድ አመራሮች በትዳር ውስጥም ሆነ በግል ሕይወቱ እስከዛሬ ሊሽን የፈጠራቸውን ችግሮች ካስተዋሉ በኋላ ከሱ ይልቅ ሀገሪቷን መምራት ያለበት የአጎቱ ልጅ የሆነው ሊዩን እንደሆነ እያሰቡም ይገኛል። የልደት ክብረ በዓል ቦታው ላይ ስንመለስ እየተዝናኑ ቢሆንም ራሷን ልታጠፋ የሞከረችው ሚን ሃዮሪን ሳትቀር ተገኝታ ከሊሽን ጋር ድሮ ላይ ያሳለፈችውን ሕይወት እያወራችና የሚወደውንና የሚጠላውን እንዲሁም አላርጂክ ያለበትን ነገር ሳይቀር እያወራች ስለነበር ባለቤቱ ከሆነችው ከሷ በላይ ስለሱ ማውቋ ጄኪዮንግን እንድትቀና ያደረጋት ሲሆን በተመሳሳይ መልኩ እሱም ቢሆን ባለ ልደት ከሆነው ከሊዩን ጋር ብቻዋን እያወራች እያለ ስጦታ አለኝ በማለት በድንገት ግንባሯን ሲስማት ተመልክቶ ስለነበር ወደ መኝታ ክፍላቸው ከገቡ በኋላ ሁለቱም ተቀናንተው ስለነበር ምክንያታቸውን እየደረደሩ መጨቃጨቃቸውን ሲቀጥሉና ጭራሹኑ ጉልበት ተጠቅሞ ስሟትም ስለነበር ተናዳበት በጥፊ ስትመታውና ወደ ቤተ መንግስቱ ከተመለሱ በኋላ ሳይቀር ተኮራርፎ ለቀናቶች ሳይወሩ ሲቀሩም ይታያል። በባህሪው ስሜቱን መግለጽ የማይችል አይነት ሰው በመሆኑ ይሄ ነገር የበለጠ እንዲራራቁ ያደረጋቸው ሲሆን ሚስጥራዊ ሳጥኑን ሳይቀር ለሚን ሃዮሪን ጭራሹኑ ሊመልስላት ወደ እሷ ጋር ሲያመራ የባሌ ዳንስ እየተለማመደች እያለ ወድቃ ስለነበርና በአጋጣሚ ጄኪዮንግን ብትሆን ከሊዩን ጋር ቦታው ላይ መታ ስለነበር የተጎዳውን እግሯ ሊረዳት ሲሞክር ተመልክታ በተሳሳተ መንገድ የተረዳችው ሲሆን ወደ ቤት ከተመለሰች በኋላ ሳይቀር ስለ ጉዳዩ ሳያወሩበትም ቀርተዋል። በአጋጣሚ አንድ ቀን ማታ ላይ ግን ካለ ፍቃድ ቤተሰቦቿ ቤት ቆይታ መምጣቷ ህጎችን በማፍረሷ ጥፋተኛ አድርጋ የእሱ እናት የጮኸችባት ሲሆን ለሊሽን አስቀድማ ነግራው ስለነበርና አሁን ላይ ግን ሊከላከላት ባለመቻሉም ተናዳበት የዛኑ ቀን አመሻሽ አካባቢ አየር ለመቀበል በመኪናዋ ከቤተ መንግስቱ ለቃ ስትወጣና በአጋጣሚ ሊዩን ግን ተመልክቷት ስለነበር ተከትሏት አምርቶ እስኪቀላት ድረስ ብሶቷን ለሱ እየነገረችው ባህር ዳርቻው አካባቢ ወግ ሲያደርጉና በጥቂት ደቂቃዎች ውስጥ ግን አዲሱ መኪናዋን ሌባ ሊዘርፋት ሲሞክር በፖሊስ የተያዘ ሲሆን ጥፋተኛ ሆኖ እንዲቀጣ ቢደረግም ለጋዜጠኞች ግን ከባለቤቷ ውጪ ከሌላ ሰው ጋር እየተዝናናች እንደነበር መግለጫ ሲሰጥና ይህም ዜና በቀጣዩ ቀን ላይ በሀገሪቷ ውስጥ መነጋገሪያ ሲሆን ቤተ መንግስት ውስጥ ያሉት ሰዎች በሙሉም ጉዳዩን ለማጣራት ሲሞክሩና ለባለቤቷ ሊሽንና ለእናቱ ከሊዩን ጋር እንደነበረች እውነታውን ብትናገርም ለቀሩት የቤተሰቡ አባላቶች ግን ከአባቷ ጋር እንደነበረች ዋሽታ ልትናገርም ችላለች። በሚያሳዝን ሁኔታ ግን ነገሩ ከሮ ትምህርት ቤት ውስጥ ጓደኞቿ ሳይቀር ጥፋተኛ አድርገው እየወቀሷት ስለነበር እሱ እንደነበር ሊዩን ለመናገር ያቀደ ሲሆን እናቱ ግን በቅርቡ ንጉስ ሊሆን እንደሚችልና ይሄ ነገር ደግሞ ተጽዕኖን ስለሚፈጥርበት በሚስጥር እንዲይዘው እየነገረችውም ይገኛል። በተቃራኒው እሱ ግን ወደ ጄኪዮንግ ጋር አምርቶ ካለችበት ችግርና ከዚህ ትዳር ለመላቀቅ በቅርቡ በሚደረገው መግለጫ ላይ ከባለቤቷ ጋር መፋታት እንደምትፈልግ እንድትናገርና ወደ ድሮ ህይወቷ እንድትመለስ እየመከራትም ይገኛል። እሷም ለቀጣዮቹ ጥቂት ቀናቶች ስለ ጉዳዩ እያሰበችበት ከቆየች በኋላ ጭራሹኑ ባለቤቷ ሊሽን ከሀገር ለቆ ለትምህርት ሊወጣ እንደሆነ ነግሯት ስለነበር በእሱ ላይ ተስፋ እየቆረጠች መታ ኢንተርቪው የሚያደርጉበት ቀን ላይ ጋዜጠኞቹ በየተራ ስለ ግንኙነታቸው የተለያዩ ጥያቄዎችን መጠየቅ ሲጀምሩና መጀመሪያ ላይ እሱ ደስተኛ እንደሆኑ እያስመሰለ ከቆየ በኋላ ንግግሩን ሊጨርስ ሲል በድንገት ግን መፋታት እንደምትፈልግ ስትናገር በድንገት ክፍሉን በጸጥታ ሲዋጠና ሊሽን ግን በተረጋጋ ስሜት ውስጥ ሆኖ ሁለቱ ለመፋታት ጫፍ ደርሰው እንደነበር ትላንትና ማታ ግን ስለ ሁሉም ነገር አውርተውበት በውስጣቸው እስካሁን ፍቅር እንዳለ በመረዳታቸው የመፋታት ሀሳባቸውን እንደቀየሩ ተናግሮ ጉዳዩን ሲያስቀይሰውም ይታያል። በታሪክ እስከዛሬ ንጉሱ ካልፈለገ በስተቀር ንግስቷ የፍቺ ጥያቄን አቅርባ ስለማታውቅ ከጋዜጠኞቹ በፊት አስቀድማ ለሱ መጠየቅ እንደነበረባት ተናግሮ የተናደደባት ሲሆን ቤተሰቦቹ ሳይቀር ተናደው ሊቆጧት በሚሞክሩበት ሰዓት ግን ከሷ ጎን ቆሞ እየተከላከለላት ይገኛል። ይሄ ክስተትም የጥፋተኝነት ስሜትን እንዲሰማት ስላደረጋት ይቅርታ ልጠይቀው የሞከረች ሲሆን በተቃራኒው እሱ ግን እንድታምነው አስቀድሞ ነግሯት እንደነበር የችኮላ ውሳኔን እሷ ግን እንደወሰነች በመናገር ተቷትና አኩርፎ ወደ ባዶ ክፍል ገብተው ከዚህ ቀደም እሷን ያነሳትን ፎቶ ብቻውን ተቀምጦ መመልከት ሲጀምርና በሌባው አማካኝነት በተለይ ከቀናቶች በፊት ባለቤቷ ላይ ስትማግጥ ነበር የሚባለው ዜና የእሱም ቤተሰቦች እንዲናደዱባት አድርጎ ስለነበር እሱንም ጥፋተኛ አድርገው ሊቀጡት እየሞከሩ ንጉስ የሆነው አባትየው ስብሰባ ሲኖርበት እንኳን ከእሱ ይልቅ ሊዩንን ይዞ ሲያመራና ጄኪዮንግ ጥፋቱ የእሷ በመሆኑ አንድ ቦታ ላይ ተንበርክካ ከቤት ሲወጣ ጀምሮ ማታ እስኪመለስ ድረስ ሳትነሳ ይቅርታ ልጠይቀው ብትሞክርም ንጉሱ ግን ከእሷ ጋር የነበረው ወንድ ማን እንደሆነ ግልጽ ካላወጣች በስተቀር ይቅርታ እንደማያደርግላትም ተናግሯል።
በዚህም ምክንያት በቀጣዮቹ ጥቂት ቀናቶች ውስጥ እያጋጠማት ያለውን መከራ ሊዩን ካስተዋለ በኋላ የቤተሰብ አባላቶቹ በሙሉ በተሰበሰቡበት ጊዜ ግልጽ አድርጎ ለንጉሱ ማታ ከሷ ጋር የነበረው ራሱ እንደሆነ የተናገረ ሲሆን ግራ በተጋባ አይን አባትየውም ካፈጠጠበት በኋላ ተወዳታለህ ወይ በማለት ሲጠይቀው እሱም ቢሆን ሳይዋሸው ለእሷ ስሜት እንዳለው ሲናገርም ይታያል። ከበሩ ጀርባ ቆሞ የሚያወራውን ነገር በሙሉ ሊሺን እየሰማ የነበረ ሲሆን ንግግራቸውን ጨርሶ ሊዩን ከወጣ በኋላ ሳይቀር ስልጣንም ሆነ ንግስናን እሱ እንደማይፈልግ የሚወዳትን ጄኪዮንግ ማግኘት ብቻ እንደሚፈልግ ለገዛ ባለቤቷ ሊነግረውም ችሏል። እውነታው በመታወቁ አሁን ላይ ከተንበረከከችበት ቦታ ሊዩን ሊያነሳት እየሞከረ ሲሆን ልትወድቅ ስትል ባለቤቷ ሊሺን ሳይቀር ሊረዳት ቢሞክርም የእሱን እርዳታ እሷ ግን እምቢ ስትልና ብቻዋን እስክትሆን ድረስ ጠብቆ በድጋሚ ሊያናግራት ቢሞክርም ለብዙ ሰዓታቶች ያክል ተንበርክካ እያለ መጥቶ ሊረዳትም ሆነ ሊያነሳት ባለመሞከሩ ግን ተናዳበት ስለነበር በቅጡ አሁን ላይም ልታናግረው ፈቃደኛ አልሆነችም ነበር። በተመሳሳይ መልኩ አባትየውም ቢሆን እሷን ብቻዋን ማናገር ይጀምርና በቁጣ ስሜት ውስጥ ሆኖና እየጮህባት ሊዩን ለእሷ የፍቅር ስሜት እንዳለው እያወቀች ባለትዳር በመሆኗ ልትርቀው ሲገባ ጭራሽ በማታ አብረው በመውጣቷ እየወቀሳትም ይገኛል። ካሰበበትም በኋላ የመጨረሻ ውሳኔ በማለት ከቤተ መንግስቱ ወጥቶ ሌላ ቦታ እንዲኖር ለሊዩን ትዕዛዝን የሰጠው ሲሆን ከባለቤቷ ጋር ልትግባባ ባለመቻሏ ራሷ ጄኪዮንግ ሳትቀር እሷን ብትሆን ከቤተ መንግስቱ ለቃ ልክ እንደ ድሮ ወደ ቤተሰቦቿ ጋር አምርታ ህይወቷን ከአዲስ እንድትቀጥል ሀሳብ ልታቀርበም ችላለች። በአጋጣሚ ከጥቂት ቀናቶች በኋላ ግን ቤተ መንግስት ውስጥ ሊዩን ከእናቱ ጋር ይኖርበት የነበረው ክፍል የእሳት አደጋ ተነስቶ እናቱ ተጎድታ ወደ ሆስፒታል የገባች ሲሆን ከሰዎቿ ጋር ስትነጋገር እንደምንረዳው ግን የእሳት አደጋውን ሆን ብላ ራሷ እንዳስነሳቸው ልጇ ሊዩን ከጄኪዮንግ ፍቅር እንደያዘው በግልጽ ሲናገር ባለቤቷ ሊሺን በቅናት ስሜት ውስጥ ሆኖ እሱን ለማስወገድ ያደረገው ነገር እንደሆነ እንዲወራ አስባ እንደሆነና ይሄ ክስተትም ስልጣኑን እንዳይወርስ ሊያደርገው ስለሚችል እቅዷ ተሳክቶላት ቤተ መንግስት ውስጥ የቤተሰቡ አባላቶች እሳቱን አስነስቷል በማለት የመጀመሪያ ተጠርጣሪ ሊያደርጉ የቻሉት የገዛ ልጃቸው ሊሺንን ነበር። በዚህም ምክንያት ጄኪዮንግ ወደ እሱ ጋር አምርታ እሷ እንደምታምነው እየነገረችው በመካከላቸው እስከዛሬ ተፈጥሮ የነበረውን አለመግባባት እርስ በርስ ይቅርታ ተጠያይቀውና ተነጋግረው ችግሮቻቸውን የፈቱ ሲሆን በደቂቃዎች ውስጥ ደስተኛ ሆነው አንድ ላይ አሪፍ ጊዜን ሲያሳልፉ ስለ ወደፊታቸው መነጋገር ጀምረው እየቀለደባት ምናልባት ከቤተ መንግስቱ ከተባረረ ምን እንደሚያደርጉ ሲጠይቃትም እሷ ውጪ ላይ ስራ ሰርታ ገንዘብ እንደምታመጣ እሱ ደግሞ ሁለቱ ልጆቻቸውን እየተንከባከበ እንደሚኖሩ ስትነግረውና በዚህ መልኩ ደስተኛ ሆኖ ሲሳሳቁ ከርቀት ሊዩን ንግግራቸውን እየሰማና ደስታቸውን እየተመለከተ ከዚህ በኋላ እንደማያገኛት እየተሰማው ልክ እንደ ሕፃን ልጅ የአያቱ እቅፍ ውስጥ ገብቶ ሲያለቅስም ይታያል። ከሰዓታቶች በኋላ ሊሺን ሳይቀር ወደ እሱ ጋር አምርቶ ስልጣንም ሆነ ንግስናን እንደማይፈልግ ብቸኛ የሚፈልገው ነገር ከሚወዳት ሴት ጋር ደስተኛ መሆን በመሆኑ ከባለቤቱ እንዲርቅ ሲነግረውም ይታያል። ሁሉም ነገር እስኪረጋጋና እሷን ብትሆን ትምህርቷን እስክጨርስ ንጉስ የሆነ አባትየው ለጥቂት ጊዜ ጄኪዮንግን ከሀገር ለቃ እንድትወጣ የወሰነባት ሲሆን ከባለቤቷ ጋር እሷን ብትሆን ስለ ጉዳዩ በማውራት ለመሄድ ስትወስንና ሁለቱም እርስ በርስ ናፍቆታቸው እንዲወጣላቸው ግን ከሀገር ለቃ ለመውጣት አንድ ቀን ሲቀራት ከቦታ ቦታ እየተዟዟሩ ደስ የሚል ጊዜን አብረው ሲያሳልፉም ይታያል። በፊልሙም የመጨረሻ ትዕይንት ላይ በአጋጣሚ የዛኑ ቀን ላይ ግን ቤተ መንግስት ውስጥ ከሚሰሩ አገልጋዮች መካከል አንደኛዋ ዳጎስ ያለ ገንዘብ በውጂን አማካኝነት ተሰጥቷት ስለነበር ቤተ መንግስት ውስጥ እሳት እንድታስነሳ ሊሺን ትዕዛዝ እንደሰጣት ቃሏን ስትሰጥና በዚህ ምክንያት ለምርመራ በማለት በፖሊሶቹ ሲወሰድ ምንም ያክል ቢወዳትና የራሱ ማድረግ ባይችል እንኳን ስቃያን መመልከት የማይችለው ሊዩን ግን ከሁሉም ነገር ጀርባ ያለችው ጥፋተኛዋ እናቱ እንደሆነች ቢያውቅም እሷን እንኳን አሳልፎ ሳይሰጥ ለስልጣንና የንግስና ቦታውን ለማግኘት ብሎ ሁሉንም ነገር ያቀነባበረው እሱ እንደሆነ ቃሉን ሲሰጥና ቤተ መንግስት ውስጥ ሆና የተፈጠረውን ነገር ያወቀችው እናቱም ክስተቱ የጥፋተኝነት ስሜት እንዲሰማት ስላደረገ በአጋጣሚ በፍጥነት መኪናዋን እየነዳች እያለ አደጋ ሲያጋጥማትና እድለኛ ሆና ህይወቷ ቢተርፍም ተጎታ ግን በዊልቸር መንቀሳቀስ ስትጀምርና ልጇ ሊዩን ሳይቀር ወደ እሷ ጋር በመምጣት እስከዛሬ ቢደክሙበትም ንግስናን ግን እንደማይፈልግ እዚሁ ቤተ መንግስት ውስጥ ከእናቱ ጋር ደስተኛ ህይወትን መኖር ብቻ እንደሚፈልግ በመናገር በመካከላቸው ሰላም እንዲፈጠር ሲያደርግና ንጉስ የሆነው አባትየው ሳይቀር ስልጣኑን ሙሉ በሙሉ ለሊሺን አሳልፎ ሲሰጠው በመጨረሻም እይታችን ከወራቶች በኋላ ወደፊት ወስዶን ከድሮ ጀምሮ ጄኪዮንግ እንደምትመኘው የፋሽን ዲዛይነር ለመሆን ትምህርቷን ለማጠናቀቅ ከጫፍ ስትደርስና ባለቤቷ ሊሺንም ከአያቱ የተቀበለውን የጋብቻ ቀለበት ተጠቅሞ ደስተኛው ነው የጋብቻ ጥያቄን አቅርቦላት እሷም ስትቀበለው ልክ እንደ ድሮ ቤተሰባቸው በመስማማታቸው ሳይሆን አሁን ላይ ሁለቱም ተዋደውና ፈቃደኛው ነው ከቀናቶች በኋላ የሰርጋቸውን ፕሮግራም ሲያጠና
ሲያጠናቅቁና በአጋጣሚ ጄኪዮንግ የዛኑ ቀን ላይ ሊያስመልሳት ወደ ላይ እያላት ስለነበር አያትየዋ ፊቷ በፈገግታ ሲሞላና እኛም ከክስተቱ ነፍሰ ጡር እንደሆነች ተረድተን እይታችንን እዚህ ላይ እናበቋለን። ቤተሰቦች ይህንን ለእናንተ ለማቅረብ ከምታስቡት በላይ ብዙ ልፋትና ድካም አለው። እስከ መጨረሻው ድረስ ደስተኛ ሆናችሁና አጣጥማችሁ ከጨረሳችሁ አይቀር ቪዲዮውን ላይክ በማድረግም ተባበሩን። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ሐሳብና አስተያየታችሁንም ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።